ኢትዮጵያ ውስጥ ታቦት የለም። በነገራችን ላይ የምነግራችሁ ነገር እሱን ነው ያለው። ጣውላ ነው ያለው፣ ቫርኒሽ ነው ያለው። ታቦት የለም። ታቦት ማለት ቤተ መቅደስ ውስጥ ያለው ታቦት አይደለም። ራሱ ምን ይላል? ኦሪት ዘዳግም ምዕራፍ 10 ቁጥር 5 ተመልሼም ከተራራ ወረድኩኝ ማስረጃ ስጠኝ። ያኒስና ያምበሬስማ በአይሁድ ታልሙዶች ላይ በስፋት እናገኛቸዋለን። የለም አታገኝም። እስቲ አንተ አሁን ላመጣልህ አልችልም። ግን አለ የሚለውን ተቀበለኝና አንያዘው። አሁን የምጠይቅህ በአይሁድ ታልሙድ ውስጥ ልጠይቅህ፣ ችግር የለውም አይኑርሽ። ልጠይቅህ መቼ ነው የተዘጋጀው? የሰራው መርከብ ራሱ አርክ ይባላል። በግዕዝ ባይብል ላይ ብትመለከቱት ታቦት ብሎ ነው የሚያስቀምጠው። ታቦት ማለት ሲምፕሊ ሳጥን ማለት ነው፣ ሌላ ነገር አይደለም። ቤቴ ውስጥ ያለው ሳጥን ታቦት ይባላል በግዕዝ ማለት ነው። በአረብኛ ብትመለከቱ ታቦት ይባላል። ታቦት ማለት ማስቀመጫ ነው። አሁን ብሉይ ኪዳን ላይ ያለውን ስለ ታቦት ምን ብሎ ስራ ብሎ እንዳዘዘው እንመለከታለን። እሺ ቀጥል። እንትን ላይ ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 ኦሪት ዘጸአት ምዕራፍ 25 ቁጥር 10 እዚህ ጋር ያያችሁት ከግራር እንጨት ታቦቱ ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሆናል። ከዛ ቁጥር 5 ላይ ዘዳግም 10:5 ላይ 10:5 ላይ ኢትዮጵያ ውስጥ ታቦት የለም። በነገራችን ላይ የምነግራችሁ ነገር እሱን ነው ያለው። ጣውላ ነው ያለው፣ ቫርኒሽ ነው ያለው። ታቦት የለም። ታቦት ማለት ቤተ መቅደስ ውስጥ ያለው ታቦት አይደለም። ራሱ ምን ይላል? ኦሪት ዘዳግም ምዕራፍ 10 ቁጥር 5 ተመልሼም ከተራራ ወረድኩኝ፣ ጽላቶቹንም በሰራው ታቦት ውስጥ አደረኳቸዋል። የጽላት ማስቀመጫ ነው ታቦት የሚባለው። ታቦትና ጽላት ይለያያል። በጣም የሚገርማችሁ ነገር አብዛኛውን 90% ነው የምነግራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ታቦትና ጽላት ልዩነት እንዳላቸው እንኳን አያውቁም። ጽላትን ታቦት ይላሉ፣ ታቦትን ጽላት ይላሉ። ገባችሁ? ታቦት ምንድነው? ብሉይ ኪዳን ላይ የነበረው ታቦት ምንድነው ሲባል ዲዛይኑ እንደዚህ ነው። ይምራን አውጣው ይላኩልን አውጣው። ታቦቱን ላሳያችሁ። ታቦት ብሉይ ኪዳን ላይ የነበረው ታቦት ይታያችኋል? ታቦት ይሄ ነው። በጣም ትልቅ ነው። ይታያችኋል? ታቦት ማለት ይሄ ነው። 4 ሰዎች ናቸው የሚሸከሙት። ብሉይ ኪዳን ላይ የነበረው ታቦት ይሄ ነው። ዲዛይን ሲደረግ ይታያችኋል? እዚህ ጋር ከሩቁ ይታያችኋል? አራት መለጎሚያ ያለው ይሄ ነው ታቦት። ይሄ የለም፣ እንደዚህ አይነት ታቦት የለም ኢትዮጵያ ውስጥ። አይታችሁም አታውቁም። ያለው ምንድነው ሲባል ጣውላ ነው። ይሄ የቀደሙ ታቦት ምንድነው? ከግራር እንጨት ተሰርቶ በወርቅ የሚለበጥ ነው የነበረው። ኢትዮጵያ ውስጥ ያለው ታቦት ግን ምንድነው? ቫርኒሽ ነው። እስቲ ያሳያቸው ይምራን ካለ። ቫርኒሽ የተቀባ እንጨት ነው። ዝም ብሎ ከግራር እንጨትም ሊሆን ይችላል፣ ከምንም ሊሆን ይችላል። ግን ቫርኒሽ የተቀባ ጣውላ ነገር ነው ያለው። ያ ጣውላው ነገር ታቦት አይደለም። ታቦት ማለት ሳጥን ነው። ሳጥን አይደለም፣ ውስጥ የሆነ ነገር ይታያችኋል? የሀገራችን ታቦት ይሄ ነው። ይታያችኋል? የሀገራችን ታቦት ይሄ ነው። ታቦት ብሎ የሚሉት ማለት ነው። ይሄ ጣውላ ነው እንጂ ታቦት አይደለም። ታቦት ማለት ማደሪያ ማለት ነው። የጽላቱ ማስቀመጫ ማለት ነው። ማስቀመጫ አይደለም። ይታያችኋል? የሚሸከሙት ይሄው ምንም አይገናኝም። የሚሸከሙት ጣውላ ነው የሚሸከሙት። ጣውላውን ታቦት እያሉ ነው የሚሸብዷቸው ሰዎችን። ታቦት የሚባል ነገር የላቸውም። 44ቱ ታቦት የሚባል ነገር የለም። እዚህ ታቦት አለኝ የሚል ኦርቶዶክስ ካለ ታቦት ማለት ሳጥን ነው። ታቦት ማለት ማደሪያ ነው። ሰገባ ነው ራሱ። ሰገባ ማለት ማስቀመጫ ነው ራሱ። ሳጥን ነው። የጽላቱ ማስቀመጫ ነው። ምናልባት ይሄ አሁን ጣውላውን ጽላት ነው ቢሉት ይሻላቸዋል። ቢያንስ እንኳን ጽላት ነው ቢሉ እንኳን ጽላት አለ ቢሉ ይሻላቸዋል። አሁን ውሸታቸውን እናጋልጥ አንዳንድ ነገሮች ማለት ነው። ታቦቱ በክብረ ነገሥት ላይ እንደሚናገረው በንጉሥ ሰለሞን ዘመን ቀዳማዊ ምኒልክ ኢትዮጵያ ውስጥ ሲገባ ይዞት ነው የገባው። ሄዶ አባቱ ጋር ሄዶ ማለት ንግሥት ሳባ እንትን ብላ ምናምን ነገር ታቦቱ ይዞ ተገባ ብሎ የሚታሰበው ማለት ነው። ታቦቱ የሚገርማችሁ ነገር በባቢሎን ምርኮ ጊዜ ነበረ። ራሱ ታቦቱ ነበረ። ሰለሞን ካለፈ ከ400 ዓመት በኋላ ባይብል ላይ ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ያወጣላቸው። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ በኢዮስያስ ዘመነ መንግስት ኢዮስያስ ንጉስ በነበረበት ሰዓት ላይ ከ400 ዓመት በኋላ ኢየሩሳሌም ውስጥ አለ። እንዴት ነው ኢትዮጵያ ውስጥ ከገባ እንዴት ኢየሩሳሌም ውስጥ ሊኖር ቻለ? ታቦቱ ውሸት ነው ማለት ነው። የኢትዮጵያ ትርክት ምን ይላል? እግዚአብሔር ሁሉ ያስተምር ዘንድ አለ ያስተምሩ ዘንድ ለነበሩት ለእግዚአብሔር ለተቀደሱ ሌዋውያን እንዲህ አለ። ኢዮስያስ ንጉስ ኢዮስያስ ቅዱሱን ታቦት የእግዚአብሔር የእስራኤል ንጉስ የዳዊት ልጅ በሰለሞን በሰራው ቤተ መቅደስ ውስጥ አኑሩት አላቸው ይላል። ምን በሉት? አኑሩት። ይታያችኋል? ታቦቱን የእስራኤል በሰራው ቤት ውስጥ አኑሩት። ታቦቱ ያለው የት ነው? ሰለሞን በሰራው ቤተ መቅደስ ውስጥ ነው። ከምን በኋላ? ከ400 ዓመት በኋላ ሰለሞን ካለፈ ከሞተ ከ400 ዓመት በኋላ
በኢየሩሳሌም ውስጥ እንደነበር ይናገራል። ከዛ በኋላ ምን ሆነ የት ገባ የሚለውንም እንየው። የት ገባ ታቦቱ የት ገባ የሚለውን መጽሐፈ ዕዝራ ሱቱኤል ግባ ምዕራፍ 9 ቁጥር 21 መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ምዕራፍ 9 ቁጥር 21 እስከ ባቢሎን ምርኮ ድረስ ነበረ። አስቡት እስከ ባቢሎን ለ600 ዓመት አከ 700 ዓመት አክል ነበረ እስራኤል ውስጥ። ኢትዮጵያ ውስጥ ገባ የሚባለው ነገር ትርክት ነው፣ ውሸት ነው። ምንም ነገር ማስረጃ የለም ከባይብል ማለት ነው። መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 ላይ ይታያቸዋል። ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች፣ ምስጋናም እንደቀረ፣ ዘውዳችንም እንደቀረ፣ ተድላ ደስታ እንደጠፋ፣ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች አለ። ንዋየ ቅዱሳት ሁሉ እንዳደፉ፣ ምልክታቸውም እንደቀረ፣ ከዚያ የሚበልጠው ነገር ታቦተ ጽዮን እንደጠፋች ቀረች አለ። በባቢሎን ምርኮ ጊዜ ነው የተማረከችው። ከዚያ በኋላ ንዋየ ቅዱሳቱ ተማርኮ በጠላቶቻችን በባቢሎን እጅ ወደቁብን። የባቢሎን ንጉሥ ናቡከደነጾር በ606 መቶ ታቦቱን ወሰደው፣ ማረከው፣ ወሰደው። ከዛ በኋላ ጠፋ። የት ገባ ብለን ስንል ምድር ተሰንጥቃ ዋጠችው ታቦቱን። አሁን ምድር ውስጥ ነው ያለው፣ ተሰንጥቃ ምድር ውስጥ ነው እንትን ያለው፣ ተሰንጥቃ ያለው ማለት ነው። ሁለተኛ ዕዝራ ግባ። ሁለተኛ ዕዝራ ምዕራፍ 1 ሁለተኛ ዕዝራ ምዕራፍ 1 ቁጥር 54 ላይ ዕዝራ ሱቱኤል ምዕራፍ 1 ነው። ስለዚህ ዕዝራ ሱቱኤል ሁለተኛው ላይ ምዕራፍ 1 ቁጥር 54 ላይ ይታያቸዋል። የእግዚአብሔርን የሚያገለግሉት ንዋየ ቅድሳትን ጥቃቅንንም ታላላቁትን ሁሉንም የእግዚአብሔርን ማደሪያ ታቦቱንም አለ ከቤተ መቅደሱ ዕቃ ቤት ያለውን ማሳጥን ሁሉ ማርከው ወደ ባቢሎን ወሰዱ። የእግዚአብሔር ማደሪያ ቤተ መቅደስ አቃጠሉት። የኢየሩሳሌም ቅርጿን ሁሉ አፈረሱ፣ ግንቧን በእሳት አቃጠሉ። በውጭ ያለውን ሁሉ ንዋየ ቅድሳት ሁሉ አጠፉ። እግዚአብሔር በነቢዩ በኤርምያስ የተናገረው ይደርስ ዘንድ ይላል። አያችሁት? እየታደረጉት ወሰዱት። እነማን ናቸው የወሰዱት? ኢራቅ ነው የተወሰደው። ኢራቅ ውስጥ የአሁኗ ኢራቅ ባቢሎን የምትባል ቦታ ላይ ናቡከደነጾር የሚባለው ንጉሥ ነው የወሰደው። ከዛ ልክ እዛ እንደደረሰ ተረፈ ኤርምያስ ግባ ምዕራፍ 8 ቁጥር 13 ምዕራፍ 8 ቁጥር 13 ተረፈ ኤርምያስ እኮ አንድ ምዕራፍ ነው። እሺ ቁጥር 13 ላይ ምዕራፍ ቁጥር 13 ላይ ግባ እስቲ 8 13 ምዕራፍ 1 ቁጥር 13 ኦኬ። በነጭ ሐር ሸፍኗት ነበር፣ በላያቸው እጅግ ብዙ ሆነ ያለ ነገር ይሄ ነው። ቁጥር 8 ግባ እስቲ ተረፈ ኤርምያስ ቁጥር 8 እሺ ምን ይላል? ምድር ተከፍታ ዋጠች ምናምን የሚል የለም። ባሮክና ኤርምያስ ወደ ቤተ መቅደሱ ገቡ፣ የሚያገለግሉትን ዕቃ ሁሉ ጌታ እንዳዘዘው ለምድር ሰጧት፣ ምድርም ያን ጊዜ ተቀብላ ዋጠችው የሚል የለም። ቆይ ላውጣው እስቲ ዋጠችው በሚል እንትን ብለው ሰርች አድርገው ወደ አዲስ ኪዳን አልገባንም። ያጀማ በኪዳን ላይ ነን ያለ ነው። መጽሐፈ ባሮክ ውስጥ ባሮክ ላይ ነው ያለው። ተው እንጂ እሺ። መጽሐፈ ባሮክ ምን ይላል? ባሮክና ኤርምያስም ይላል አይደል? ባሮክና ኤርምያስም ወደ ቤተ መቅደስ ገቡ፣ የሚያገለግሉትን ዕቃ ሁሉ እንዳዘዛቸው ለምድር ሰጧት፣ ምድር ያን ጊዜ ተቀብላ ዋጠችው ይላል። ገብቷቸዋል? የሚያገለግሉትን ዕቃ ሁሉ ነው የሚለው፣ ኢቭን ታቦቱንም ጨምሮ ማለት ነው። ምድር ያን ጊዜ ተቀብላ ዋጠችው አረገችው፣ ስንጥቅ አረገችው። ምኑን? ታቦቱን፣ ንዋየ ቅድሳቱን በአጠቃላይ ማለት ነው። ወደ አዲስ ኪዳን እንግባ። ታቦት የሚባል በአዲስ ኪዳን የለም፣ ተሽሯል ብሎ ነው የሚያስቀምጠው። እናንብበው። ኤርምያስ 31 ግባ መጀመሪያ። ኤርምያስ ምዕራፍ 31 ቁጥር 31 ላይ ትንቢት ነው። ኤርምያስ ምዕራፍ 31 ቁጥር 31 ምን ይላል መሰላችሁ? ተከታተሉኝ። እነሆ ከእስራኤል ቤትና ከይሁዳ ቤት አዲስ ቃል ኪዳን የመገባበት ወራት ይመጣል። አዲስ ኪዳን የሚባል ይመጣል። ያህዌ ከግብፅ ሀገር በወጣችሁ ዘንድ እጃችሁን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ቃል ኪዳን አይደለም አለ። እርሱም በኪዳኔ ቸል አሉ ይላል ያህዌ። ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል። ከዛ ምን ይላል? ይህ ነው ይላል እግዚአብሔር። ሕጌም በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። አሁን የሚጻፈው በድንጋይ ጽላት ላይ ሳይሆን በልብ ጽላት ላይ ነው የሚጻፈው አለ አዲስ ኪዳን ላይ። ዕብራውያን 8:10 ግባ። ዕብራውያን 8:10 ላይ ዕብራውያን 8:10 ላይ ዕብራውያን ምዕራፍ 8 ቁጥር 10። ስለዚህ ታቦት አዲስ ኪዳን ላይ የሚባል ነገር የለም፣ በልብ ጽላት ተተክቷል።
የታቦት የሚባለው ሰው ነው። በአዲስ ኪዳን ላይ ስትመጣ እንደ ሳጥን ተደርጎ የሚጠቀምበት የጽላቱ ማስቀመጫ ደግሞ ምንድነው? ጽላት ምንድነው? ልብ ነው፣ የሰው ልብ ነው ብሎ ነው የሚያስቀምጠው ዕብራውያን ምዕራፍ 8 ቁጥር 10 ላይ። ከዚያ ወራት በኋላ ከእስራኤል ቤት ጋር ቃል ኪዳን ጋር ይላል የሚገባበት ወራት ይመጣል ጌታ። ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለሁ፣ እኔ አምላክ ሆናቸዋለሁ፣ እርሱም ሕዝብ ይሆኑኛል። አዲስ በማለቱ ፊተኛውን አስረጅቶታል አለ። አሮጌውና ውራጭ የሆነው ሊጠፋ ተቀርቧል አለ፣ ተሽሯል አለ። አሮጌ ነው አለ። አሮጌ ያሰኘው ነገር ታቦቱና ጽላቱና በጽላቱ ላይ የተቀመጠው ነገር ነው። ጽላቱ ስለጠፋ በጽላቱ ፋንታ አዲስ ኪዳን ላይ ጽላት የሆነው የሰው ልብ ነው። የሰው አካል ደግሞ ምንድነው? ታቦት ነው። ልብ የሚባለው ነገር ልክ አካላችን ላይ እንደሚቀመጥ ሁሉ የሰው ልብ ጽላት ነው ተብሎ የተቀመጠው። ሁለተኛ ቆሮንቶስ 3:3 ላይ ግባ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እዚህ ጋር ተከታተሉኝ። ታቦት የሚባለው አሁን ጽላት የሚባለው ነገር ሌላ ነገር ሊሆን ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ እናንተ በሕያው አምላክ መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለጠ የክርስቶስ መልእክት እናንተ ናችኋል። አየው፣ ስጋ በሆነ በልብ ጽላት ላይ ነው የተጻፈው አለ። ከዛ በኋላ ቁጥር 7 ላይ ዳሩ ግን የእስራኤል ልጆች ስለዛ ስለተሻረው አለ። ተመልከት እንደተሻረ ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስኪሰናቸው ድረስ ያ በድንጋዮች ላይ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎታል በክብር ከሆነ የመንፈስ አገልግሎት እንዴት በክብር አይሆንም? ቁጥር 13 ላይ የዛ ይሻር የነበረው መጨረሻው ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለምና አለ። ነገር ግን አለ ቁጥር 14 ላይ ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃው ሳይወሰድ ድረስ ይኖራል፣ በክርስቶስ ብቻ የተሻረ ነውና አለ። ስለዚህ በድንጋይ ጽላት ላይ የተጻፈው ነገር ተሽሮ ከዛ በልብ ጽላት ላይ ተተክቷል አለ። እሺ ምን ታደርግልኛለህ? ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 6 ቁጥር መጨረሻ ላይ ታወጣልኛል። እሺ እንትን ላይ ታደርገዋለህ። ቁጥር ስንት ላይ ነው ያወጣው? 11 ላይ ያወጣልኝ። 16 ላይ ያወጣልኝ። 16 እዛው ላይ 16 ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ሕያው እግዚአብሔር ቤተ መቅደስ ነንና ይላል። እስቲ በግዕዙን አድርግልኝ አንድ ጊዜ። ቤተ መቅደስ የሚለውን ግዕዙን አድርግልኝ። ግዕዙ ላይ እዛ ላይ ግዕዝ ይላል። ከላይ አለ እሱ ራሱ ግዕዝ ይላል። ማንኛውም ግዕዝ የሚለውን ንካልኝ። ታቦተ እግዚአብሔር ማነው? ታቦት አለ እናንተ ናችኋል። ታቦት የእግዚአብሔር ታቦት ከጣዖት ጋር ምን አለው ካለ በኋላ ለእግዚአብሔር ሕያው ካለ በኋላ እናንተ ምንድን ናችሁ አለ? የእግዚአብሔር ታቦት ናችሁ አላቸው ሰዎች። በአዲስ ኪዳን ታቦት የሚባለው የሰው አካል ነው። የሰው አካል ውስጥ ያለው ልብ ደግሞ ጽላት ይባላል። ይህንን ያስቀመጠው በአዲስ ኪዳን ላይ ታቦት የሚባል ነገር የለም፣ ጽላት የሚባል ነገር የለም። መሰዊያ አለ፣ አልተር የሚባል ነገር አለ። ግን አልተሩን ታቦት አይባል። ታቦት ሳጥን ነው፣ ማስቀመጫ ነው እንጂ እንትን አይደለም። አልተር አለ፣ ቴብል አለ። አዲስ ኪዳን ላይ ይህን ይመስላል። ጨርሰናል። ጀዛከላ ኡስታዜ። ያው ታቦት የሚባለው ነገር በደንብ ገልጸዋል። እስካሁን ያስተማርከውን ትምህርት ጴንጤዎች ከሰሙት በቃ አዲስ ነገር ነው፣ ለኦርቶዶክሶች ግብአት ያገኙት ማለት ነው። ራሱ ገርሞኛል ኡስታዝ ያቀረብኩበት ነገር። አላህ ይጠብቀን። ያው በእስልምናችን ታቦት የሚባል ነገር እንደ ታቦት ትርጉሙ ሳጥን እንደሆነ አይተናል። ጀዛከላ ኡስታዝ። ግን እዚህ ጋር ጥያቄ ይነሳል ኡስታዝ፣ እዛው ናሀክተው እንድታልፍ ማለት ነው። ሱረቱል በቀራ ቁጥር 248 ላይ ያው አንያቲየኩም ታቦቱ ፊሂ ሰኪነቱ ሚን ረቢኩም የሚለው ማለት ነው። ታቦት ይመጣላችኋል ያለው ይፍቃሉ ነብዩም የሚለው እሱ ላይ ሄደበት ይችላል እኮ። እሱ ነው እኮ መልከው ታቦት የሚለው ሳጥኑ ነው ብሎ ያስቀመጠው። ያ ሳጥኑ ደግሞ ሙፈሲሮቹን ተመለከተው ከፈለግ ተፍሲሮቹን አይደል ወደ ሰማይ አድርጓልም የሚሉ አሉ። ከእስራኤልያት የወሰዱት የት እንደገባ አይታወቅም ነው ብሎ የሚያስቀምጡት። አሁን መና የለም እንዴ? ሱረቱ በቀራ ምዕራፍ 2 ቁጥር 57 ላይ መናንና ድርጭትን አወረድንላቸው ለእስራኤል ልጆች ይላል። ግን አሁን መናውና ድርጭቱ አለ አለ የለም። እንደዛ ነው እኮ አላህ መና አውርዷል። አዎ ድርጭት አውርዷል። አዎ ጽላት ሰጥቷቸው ነበር። አዎ ጽላት ማለት ያው ፊደሎቹ ማለት ሰሌዳዎቹ የሚለው ማስቀመጫው ታቦት የሚባል ነገር ነበር። አዎ ነበር። ግን ሙስሊሞች ታቦት የላቸውም ነው። ታቦት የሚባል ነገር ታቦት አለን የሚባል ነገር የለም። ያ ነው ለመመሳሰል አንሞክር ራሱ አንደኛ። ሁለተኛ ነገር ደግሞ ኦርቶዶክሶች ያላቸው ታቦት ጣውላ ነው ያላቸው፣ ታቦት አይደለም ያላቸው። ታቦት ማለት ሳጥን ማለት ነው፣ ሰገባ። የኖህ መርከብን ራሱ መርከቡ ራሱ ታቦት ተብሏል፣ አርክ ተብሏል ማለት ነው። ስለዚህ ሳጥን አይደለም አሁን ያለው ጣውላ ነገር ነው ያለው። ባይሆን ጽላት ቢሉት እሱን ጥሩ ነው። ታቦት ግን የሚባል ነገር የለም። አዲስ ኪዳን ላይም መሰዊያ አለ። አዎ መሰዊያ አለ ይላል።
እንትን አለ ይላል። ምንድነው ቴብል አለ ይላል፣ ጠረጴዛ አለ ይላል፣ አዎ ማዕድ አለ ይላል። ግን ማዕዱን እሱን ታቦት አላለው። የአዲስ የብሉይ ኪዳን ያ ታቦት የለንም ሲል ነበር እንትና ማነው ዲያቆን ብርሃኑ አድማስ። የአዲስ ኪዳንስ ታቦት አለ ወይ ነው? የለህም። ራሱ ግብፅ ውስጥ የለም፣ የላቸውም። አልተር አላቸው፣ አዎ አላቸው። ኤስተርኖች አላቸው፣ አዎ። ኦሪየንታሎች አላቸው፣ አዎ። ኢትዮጵያ ውስጥ ታቦት የለም፣ ታቦት የለም። ራሱ አክሱም ጽዮን ታቦት አለ የሚባለው ውሸት ነው። ያለው በኢዮስያስ ዘመነ መንግስት ንጉሥ ሰለሞን ካለፈ ከ400 ዓመት በኋላ ነበረ ታቦቱ። አይን ይመስላል። ይበቃል አይደል ለዛሬ? አዎ ጀዛከላ። የአሁኑ ላይ ግን እንደመጨመር ያክል ከፈለጋችሁ ተፍሲሮችን ተመልከቱ። ሳጥን ነው የተፈለገበት። ጦርነት ነበረ። ከዛ አላህ ትክክለኛ ነብይ እንደላከላችሁ ለማረጋገጥ አደረገ። ተአምሩ ምንድነው? አየቴኩም ታቦት ሳጥን ይመጣችኋል አለ። ፊህ በቅያ ሙሳ አለይሂ ሰላም የተወው ቅርስ ራሱ በሳጥን ውስጥ ነበር አላቸው። ሳጥን ነው፣ አራት ማዕዘን ሳጥን። ከዛ በኋላ መጣታም ሄዶን መላእክት ይዞት ይመጣ ነበር። ከዛ እሱ መጣላቸው፣ ትክክል እንደሆነ አረጋገጡ። خلاص የተፈለገበት ይሄ ነው። አስገባው። ሚካኤልን አስገባው። ሚካኤል ማን ከስር ሚካኤል አስገቡት። ኦርቶዶክስ ሞዴሬተር ካለ አስገቡ። ገዛብቱ ሚኪ እንዴት ነህ? ሰላም ነው ሚኪ? ችግር የለውም። ወጣ በልትኝ እንዴት ድገመው እስቲ። እስቲ ምንድነው ታቦቱ ምን ይለዋል የኛ? ከዛ በኋላ ደግሞ የባይብልን ትመጣለህ ይላል ይላል ነገሩኝ እያልኩኝ ነበረ። አንድ ጥቅስ ሰጠኝ። ጥቅሱን ቼክ ሳደርገው ሲምቦሊካል ከአክቹአሊ ከፊዚካል ኢንቲቲው ይልቅ ስፒሪቹዋል ሲግኒፊካንሱን ነው የሚያወራው ይላል ጥቅሱና። ለምታጋጩ የፈለኩት ምንድነው ስለ ታቦቱ ምን ይላል ነው ያልኩት። ሱረቱ በቀራ ምዕራፍ 2 ቁጥር 246 ላይ ምንድነው የሚለው? አይ ስለ ታቦቱ ምን ይላል የሚለውን ከስልኬ መውጣት አለብኝ ወደዛ እንትን ለማድረግ። ያውጣል። አይ ችግር የለውም ሚኪዬ ያውጣል። እኔን እንድጠይቀኝ ሳይሆን እኔ ለምን አብራራልሃለሁ? መጀመሪያ ጥያቄው ሊገባኝ ይገባል። ኦኬ በቃ ካላብራራኸው ተው። እኔ ስለ እስልምና ምንም የማውቀው ነገር የለም። እኮ ታዲያ ይጋጫል ለምን ትላለህ ታዲያ? እንዴ ሳታውቀው ይጋጫል ትላለህ ሚኪዬ? ይጋጫል ያልኩህ ኮምፕሊትሊ አሁን የጠቀስኩልህ ጥቅስ እና ቶራው ምንም አይገናኝም እኮ እናየዋለን እኮ ምንድነው ስልህ እኮ አላውቀውም ትለኛለህ። አሁን እኔውና ይጋጫል። እኔ ለማብራራት የሚሆን ዕውቀት የለኝም። ለምን ነው የምትደነግጡት? እኔ እኮ አንድ ጥያቄ ነው የጠየቅኩት። እኔ መች ደነገጥኩ? ማን ደነገጠ? ቆይ አንተ እኮ ነው የደነገጥኩት። እኔን ለማፋጠጥ ለምን ትሄዳለህ? እኔ እኮ አይደለም እንዲገባኝ እኮ ማለት ገልጽልኝ ነው። ትክክል ከሆነ ትክክል እልሃለሁ፣ ካልሆነ አይደለም እልሃለሁ። ይጋጫል ስላልክ እኔውና ከዛ በኋላ የሚጋጨውን ነገር ልየው እኮ ነው ያልኩህ። ምንድነው አይደለም? እስኪ አስረዳኝ። አንድ ናቸው አንድ አይደለም ማለት መጀመሪያ ልዩነት አለው ያልኩህ አንተ እኮ ነው። ይጋጫል ብለህ ስላልከኝ ምኑ ነው የሚጋጨው? ልዩነት ያለው መስሎኛል። ልዩነቱን ሌላ በመሰለኝና በደሳለኝ ይሆናል ሚኪ ታብራራልኝና ታብራራልኝ ወይ በመሰለኝና በደሳለኝ ይወራል እንዴ? ፈልጋል ብዬ ነው ማስበው። ወይ አራት ተረጋጋ። ምንድነው ሚኪ እንደዚህ አይነት ቃላት የምትጠቀመው? አንተ እኮ አስተማሪ ነህ። ቢያንስ ስትወያይ ራሱ በጣም ሌላ ቦታ አስተማሪ አይደለም። ምንም የማውቀው ጉዳይ የለም እኮ ሌላ ቦታ ላይ ስትወያይ ሁላ እሰማሃለሁ እኮ በጣም ገብቼ እወያያለሁ እንጂ አስተማሪ ታዲያ እንደዛውን ለእኛም እንደዛውን ለሌላው ሰው እኮ ሆንኩልህ እኮ ጥያቄ ጠየቅኩህ እኮ። ለሌላ ሰው ሬሳ ለእኛ ሲሆን ደግሞ አንበሳ ለምንድን ነው የምትሆንበት? ሰው እንጂ ኧረ እኔ በጣም ነው የምወዳችሁ ሁላችሁንም። እሺ በቃ እንደዛ ከሆነ እንትን በላ። መጀመሪያ አንተ ምን አልክ መሰለህ ስትገባ ሁለቱ ይጋጫል። ቁርአን ያስቀመጠው ታቦት የሚለውና በቶራው ላይ ያለው ታቦት ይጋጫል፣ እርስ በርሱ ይጋጫል አልከን። እሺ ብዬ ደግሞ ምንድነው የሚጋጨው የሚለውን ምኑን የተጋጨበት የሚለውን ደግሞ ጥያቄ ጠይቀን ያላነበብኩም አላጠናውም ትላለህ። አበዛው አበዛው። ጥቅሱን ያወጣሁት በዚህ ስልክ ነውና ያወጣልህና ልዩነቱን እኔ አሁን ምንድነው የሚጋጭ ነገር አላየሁም። አውጣውና ነው እሺ ይቻላል። አውጣለት ኢምራንዬ። እንዴ ሚኪ ምን ነካ? እኛ እኮ በጣም አክብረን ነው ያመጣን። ሌላ ቦታ ላይ በቃ ሪሳችሁ በእውነት ከክብር ውጪ ሌላ አመለካከት የለኝም። ደስ እንትን እንድትል ነው። እሺ ነገር የለውም። አውጣለት ኢምራንዬ 246 ላይ ሱረቱ በቀራ ላይ አየሽ አንዴ ሁለት ስንት ነው ያለው? ምዕራፍ 2 ቁጥር 246 ላይ ደግሞ እኮ ደንግጣችኋል ሁላ አለን እኮ አዙሮት ማለት ነው ሚሳኤል
ሚኪ ተንኮለኛ ነገር የምር ሌላ ቦታ ላይ የለመድከውን ነው የቃላት ጦርነት የጀመርከው። ተው እሱን። እሺ ቀጥል። እሺ ይኸው ያንብብልህ 246 ሱረቱ በቀራ ምዕራፍ 2 ቁጥር 246 ላይ አንብብለት ኢምራንዬ። እሺ ከእስራኤል ልጆች ከሙሳ በኋላ ወደ በውጭ ጭፍሮች ለነቢያታቸው ለሳሙኤል ለእኛ ንጉሥን አስነሳልን በአላህ መንገድ እንዋጋለን ባሉ ጊዜ አላየህምን? ከዛ አላወቅህንምን? መዋጋት ቢጻፍላቸው አተዋጉም ይሆናል አላቸው። ከሀገሮቻቸውና ከልጆቻችን የተባረረን ስንሆን በአላህ መንገድ የማንዋጋ ለእኛ ምነን አሉ። በእነርሱ ላይ መዋጋት የሚቀጥለት ነቢያቸው አላቸው አላህ ጣሉትን ሳኦል ንጉሥ አድርጎ በእርግጥ ላከላችሁ። እነርሱም እኛ ከእርሱ ይልቅ በንግስና ተገቢዎች ስንሆን በሀብትም ስፋትን ያልተሰጠ ሲሆን ለእርሱ በእኛ ላይ እንደ ስልጣን ይኖራል አሉ። ነቢያቸውም አላቸው አላህ በእናንተ ላይ መሪ መረጠው፣ በእውቀትና በአካልም ስፋትን ጨመረለት። አላህም ንግስናውን ለሚሻው ሰው ይሰጣል። አላህም ችሎታ ሰፊ አዋቂ ነው አላቸው። ነቢያቸውም ለእነርሱ የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተዉት ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥን ሊመጣላችሁ ነው። አማኙ ስትሆኑ በዚያ ለእናንተ እርግጥ ምልክት አለ አላቸው ይላል። እዚህ ጋር ምንድነው ማለት 248 ላይ ያለው ምንድነው ግራ ይገባ ሚኪዬ? አንደኛ ሳጥን ይመጣላችኋል ነው የሚለው። ቶራው የሚለው ትሰራለህ ነው የሚለው ሙሴን። አይ እሱ ይመጣላችኋል የሚለው በሳሙኤል ጊዜ ነው እኮ። እሺ እንደዛ ከሆነ እኔ የተሳሳተ መረጃ ደርሶኛል ማለት ነው። ስለ መሰራት ስለ ታቦቱ ቁርአኑ ምን ይላል? ቁርአኑ ስለ ታቦት አያወራም። ራሱ ታቦት የሚል ነገር አለው እንዴ አማርኛው? ስለዚህ ሙሴ የሙሴን ታሪክና የእስራኤልን ህዝብ ከእስራኤል ከምን በኋላ ነው የሚለው ታሪኩ? የኛ ቁርአን ላይ ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ከምን በኋላ ነው የሚለው ጥቅሱ? እኔ ብዙ አላወቅሁትም። አሁን ራሱ እናንብብል። አይዞህ ችግር የለውም ሚኪዬ። ምንም እኛ ያው ምንድነው ኮምፒቲሽን ምናምን ነገር ስላልሆነ በመማማር መንፈስ ስለሆነ የምናወራው ስለምናከብር እኮ ልጠይቃችሁ ብዬ የገባሁት ቅዱስ ቁርአን ስለ ታቦቱ ምን ይላል የሚለውን ለማወቅ ነው። የእስራኤል ልጆች ይላል 246 ላይ የእስራኤል ልጆች ከምን በኋላ ይላል? ከምን በኋላ ይላል? አንብብለት አንዴ ድግምና ምራን አንዴ አንብብልህና ከሙሴ በኋላ ይሄ ታሪኩ የሚያወራው በሳሙኤል ዘመን ሳሙኤል ነብይ በነበረበት ሰዓት ነው። ነብይ ስለዚህ ይሄኛው ስለ ታቦቱ አይደለም ነው የምትለኝ? ስለ ታቦቱ ነው። ግን አሁን ታቦት የሚለው ቃል አማርኛው ላይ የለም። ታቦቱ ከየት ነው መጣ የሚለው ከየት መጣ እንደሆነ አይናገርም እኮ። ስለ አሰራሩ እኮ ስለ ታቦቱ እኮ አያወራም እኮ ቁርአን እኮ። እሺ ከየት ነው የመጣው? የዛኔ አይናገርም። ያኔ ስለ የነበረው ነበረ በዛን ሰዓት በነ ሳሙኤል ጊዜ እንደነበረ ታቦቱ ይናገራል። እስቲ 246 መጣ እኮ ነው የሚለው። ከሰማይ አለ መጣ የሚለው አላህ ይልክላችኋል ነው የሚለው አይደል? አይደለም እንደዛ አይደለም የሚለው። ከሰማይ መጣ የለም። እስቲ እኮ አላህ ይልክላችኋል ነው የሚለው። አይ ቲንክ አላህ ይልክላችኋል አይደለም። ኧረ በደንብ አንብቡ። አትቸኩል ሚኪዬ። እንደዛ አይልም። ጥቅሱን ደግመን እናነበዋለን። እሺ ምንም ችግር የለው። 246ን መጀመሪያ ይኸውልህ ከሙሳ በኋላ ነው የሚለው። በሙሳ ዘመን ስለተሰራው አይደለም ታቦት የሚያወራው። ከሙሳ በኋላ ታቦቱ በሳሙኤል ጊዜ ወይም ደግሞ በነብያችሁ ይላል። ነብያችሁ የሚባሉ ሙፈሲሮችን ሳሙኤል ብለው ነው ያስቀመጡት። ገባ? በሳሙኤል ጊዜ እንደነበረ ነው ታቦቱ የሚናገረው። ታቦቱ ደግሞ ምን አለው? ሰኪና አለው ነው የሚለው። መረጋጋት አለው። በዕብራይስጥ ሸኪና የሚባለው ነገር ማለት ነው። ሸኪና የሚባል ነገር አለ። የአምላክ እርጋታ ያርፍበት ነበር ይላል። ዘጸአት ላይ ስትመለከተው ታቦቱ እርጋታ ያርፍበት ነበር ይላል። የሙሳና የአሮን ቤተሰብ እስቲ 246 እና አንብብለት። ስለዚህ ወሂድ ከዚህ ጥቅስ ውጪ ስለ ታቦቱ አያወራም ነው የምትለው? አያወራም። ስለ ጽላት ደግሞ የሚያወራበት ጥቅስ ስላለው ጽላትና ታቦት ይለያያል። ስለሱም ስላለው ጽላትና ታቦት እንደሚለያይ ያውቃለሁ። ያ ስለ ጽላት ማደሪያ ነው ታቦቱ። ታቦት የሚለው ቃል በቁርአን ውስጥ ሁለት ቦታ ላይ ነው ያለው ቃሉ። አንዱ የሙሳ እናት ልጇን በሳጥን አድርጋ ከባህር ያሻገረችበት አለ ሱረቱ ጣሃ ላይ ያለው ላይ። ከዛ ላይም ታቦት ነው የሚለው አረብኛው። ታቦት ማለት ሲምፕሊፋይ ቁርአኑ ቤዚክሊ የቶራውን ታሪክ ሪራይት ነው ያደረገው ማለት ነው። ነው እዛ ጋር ያመጣበት የራሱ ምክንያት አለበት። የወረደበት አንቀጹ አላህ ያንን ተናገረበት የራሱ ምክንያት አለ። ስለ ጂሃድ ነው የሚያወራው። አሁን እሱ አይደለም ነጥቡ። ግን 248 ላይ ቀስ ብለህ ረጋ ብለህ ይኸው 248 ከእንደገና አንብብለት ኢብራንዬ። አይ ኡስታዝ በደንብ አዳምጠው። እስራኤል ልጆች እሺ፣ ያው ከእስራኤል ልጆች ሙሉ ላንብበው ኡስታዝ እስከ መጨረሻ 248 ላይ ኦኬ። ከስንት ጀምሬ? ሱረቱ በቀራ ምዕራፍ 2 ቁጥር 248ን ሙሉውን። እሺ እንደዚህ ይላል። ነብያቸውም ለነርሱ እንደዚህ ይላል፣ የንግስናው ምልክት ከጌታችሁ የሆነ እርጋታ
የሙሳ ቤተሰብና የሃሩን ቤተሰብ ከተውት ቅርስ በውስጡ ያለበት መላእክት የሚሸከሙት አየው የሙሳና የሃሩን ቤተሰብ ከተውት ቅርስ ኦኬ እሺ መላእክት የሚሸከሙት ምን ማለቱ ነው እኮ መላእክቶች ተሸክመውት ነበር ያኔ በእንትኑ ጊዜ ማለት ነው ቶራው ግን መላእክት ተሸከሙት ብሎ አያውቅም ነው መላእክት የተሸከሙበት ምክንያት አለ አይበልኩ ተጨማሪ እኮ ካላለ የእናንተ አዲስ ጽሁፍ ነው ማለት ነው ከቶራው ጋር ከተጋጨቆ እንዴት ልቀበለው ይችላል ከሰባት ዓመት በኋላ የመጣን መጽሐፍ ወይ አንድ ጋር ፍልስት ይሄ ታፈራታ ጫጫታ ውስጥ ነው ያለው የሆነ ነገር እንትን የሚረብሽ ነገር አለው ነው ተናግሬ ነበር እኮ ለመጀመሪያ ላይ አንተ ልበልና አንድ ልመልስልህ ገስ ላይ ማን ያለው የሚያወራው ተብሎ ቢጠየቅ አንድ ሰው ማለት ነው ወይድ ነው ያወራ ያለ ቢል ከዛ ደግሞ ሌላ ሰው ደግሞ መጥቶ ደግሞ ሚኪ ወይድና ኢምራን ናቸው ካለ የትኛው ነው ትክክል ከሁለቱ ሁለቱም ትክክል ናቸው ልክ እንደዛ ማለት ነው ይሄኛውን ቁርአኑ ምንድነው የሰጠው በዛ በፍልስጤማውያኖች በመጡበት ሰዓት ላይ ታቦቱን እንትን በሚሉበት ሰዓት ቤዚካሊ እዚህ ጋር እየተናገረ ያለው መላእክት ይሸከሙታል ነው ያለው መላእክት ተሸክመውታል ያኔ በሰለሞን ጊዜ በሳሙኤል ጊዜ ነብይ በነበረበት ሰዓት ላይ መላእክት ተሸክመውታል ያለበትን ቶራውን እስቲ ስጠኝ ማለት አይጠበቅበትም እኮ እሱ እንደተሸከሙት የሚያሳይ ማስረጃዎች ቁርአን ላይ ተባለ ይሄ ጭማሪ ታሪክ ነው ማለት ነው እኔ እንዴት ልቀበለው ይችላል አላ ያቃላ ምክንያቱም አንድ ኤግዛምፕል ልስጥ አንተ እንዲገባ ሙሴን የተቃወሙት ጠንቋዮቹ ያኒስና ያምብሬስ ናቸው አይደለ አዎ ያኒስና ያምብሬስ ናቸው ትክክል እስቲ ዘጻት ላይ ያኒስና ያምብሬስ እንደሆኑ ማስረጃ ስጠኝ ያኒስና ያምብሬስማ በአይሁድ ታልሙዶች ላይ በስፋት እናገኛቸዋለን የለም አታገኝም እስቲ አንተ አሁን ላመጣልህ አልችልም ግን አንድ የሚለው ተቀበለኝና አንያዘው አሁን የምጠይቅህ በአይሁድ ታልሙድ ውስጥ ጠይቀህ ችግር የለውም አይኖርሽ ልጠይቅህ መቼ ነው የተዘጋጀው ከጳውሎስ በፊት በኋላ ነው የተዘጋጀው ታልሙድ ቆይ ተረጋጋ አንዴ ተረጋጋ ታልሙድ የተዘጋጀው ከጳውሎስ በፊት ነው ወይስ በኋላ የለም ሐሳቤን ቀየርኩና የለም አልኩ ችግር የለም ቆይ አይደለም አለ አንተ አረ ቆይ እንጂ ሚኪዬ ለዲፌንዲንግ አታውራ እኛ አሁን ምን ለመማማር ነው የምናወራው ሐሳብ ለመቀያየር ነው ዕውቀት ኖሌጅ ጌን ለማድረግ ነው እያወራን ያለ ነው አትደራረብ ስታወራ መሰረታዊ ችግር ነው እሱ ራሱ አንዴ ተረጋጋ ታልሙድ ላይ አለ አልከኝ ታልሙድ ከጳውሎስ በፊት ነው ወይስ በኋላ ነው የተዘጋጀው አይሁዶች ያዘጋጁት ሚኪዬ ታልሙዶች ከበፊትም ነበሩ በእስራኤል ታሪክ ነው ታልሙድ የሚባለው የተዘጋጀው ከጳውሎስ በኋላ ነው በሁለተኛው ክፍለ ዘመን ላይ ነው ወይስ በጳውሎስ ዘመን ከበፊትም ነበሩ ነው ታልሙዶች ማስረጃ አውጣው ታልሙድ ነበሩ የትኛው ታልሙድ ላይ ነው ያለው አሁን ያለው ታሪክ ያልከው አሁን ላመጣልህ አልችልም በጣም ይቅርታ እኔ እኮ የትኛው ታልሙድ ላይ ሐሳቡን ንገረኝ እኔ እኮ እንድታፋጥጠኝ አይደለም እኔ እኮ ጠያቂ ሆኜ እኮ ነው የገባሁት ይኸውልህ ላስተምርህ አዲስ ነገር ላስተምርህ ልንገርህ ታልሙድ በሁለት ይከፈላል ልንገርህ የኢየሩሳሌም ታልሙድና የባቢሎን ታልሙድ ይባላል የባቢሎን ታልሙድ ቢባለው በባቢሎን ምርኮ ጊዜ ነቢያቶቹ ተናግረዋል ተብሎ የተዘጋጀ ነው ከነ ጳውሎስ በኋላ ቆይ ልንገርህ አንዴ እንትኑ የኢየሩሳሌም ታልሙድ የሚባለው ነገር ደግሞ በሚሽና የሚባል አለ ሚሽና ማለት በቃል የሚነገር ቶራ አለ ሚሽና ላይ ያኔስና ያምበሬስ የሚባል ነገር የለም ራሱ ጳውሎስ ያመጣው ከቶራ አይደለም ራሱ ያመጣው ያኔስና ያምበሬስ ተጨማሪ ሬቨሌሽን ሆኖ ተጨማሪ ነገር ተገኘ ተብሎ ነው የሚታመነው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 6 ላይ ማለት ነው ያኔስና ያምብሬስ የሚባሉት አሁን ቶራ ላይ ስለሌለ ተጨማሪ ነገር ዕውቀት አገኛለህ በሬቨሌሽን የመጣ ተጨማሪ ነው ብለን እንደምትለው ሁሉ ሱረቱ በቀራ ምዕራፍ 2 ቁጥር 248 ላይ ታቦቱን መላእክቶች መሸከማቸውን በአንደኛ ሳሙኤልና ሁለተኛ ሳሙኤል ላይ ስላልተጠቀሰ ብቻ ይጋጫል ብለ ማለት አትችልም ራሱ ሎጂካል አይደለም ያመጣው ነገር ተጨማሪ ኢንፎርሜሽን አገኘ ቁርአን ላይ ቤዚክሊ እያለን ያለ ነው እኛ እኔ አሁን አንተ ያመንክልኝ ደስ ያለኝ ነገር ቶራው ላይ የለም መላእክት ተሸከሙት የሚሉት ለቶራ አይደለም ያወራው ቁርአን ስለቶራ አይደለም ያወራው አረተው ሚኪዬ ተውግልል ለምንባል የምፈልገው መላእክት ታቦቱን መላእክት ተሸከሙታል የሚል መላእክት ተሸከሙት የሚለው ቁርአኑ በመቼ ጊዜ ነው እኮ ማለት ስለመቼ ጊዜ ነው የሚያወራው ከሙሳ በኋላ ስላለው ጊዜ ነው የሚያወራው ወይስ በሙሳ ጊዜ ስለነበረው ነው ኤኒዌር ታቦቱን በቶራው ላይ እኮ እንደዛ ነው አሁን ተጨማሪ ያኛው ምንድነው አሁን አንድ ኤግዛምፕል ልስጥ አንደኛ ሳሙኤልና ሁለተኛ ሳሙኤል ላይ ያለውን ስለ ታቦቱ ዳጎን ቤት ስለመማረኩ ነው የሚያወራው ማን ነው ታውቀዋለህ ሚኪዬ ማንም ያወራው ይቅርታ ሶሪ አንደኛ ሳሙኤልና ሁለተኛ ሳሙኤል ላይ ዳጎን ቤት በፍልስጤማኖች ተማርኮ ታቦቱ እንደነበረ የሚያወራው ማን ነው የጸሐፊው ነው የመጽሐፉ ጸሐፊ ማን ነው ያ ሙሴ ነው አረ አንደኛ ሳሙኤልና ሁለተኛ ሳሙኤል ነው ያልኩ ሀቢቢ ምን ነካ ሳሙኤል ነው የሳሙኤል ረዳት ወይም ሳሙኤል ነው የሚሆነው
ሳሙኤል ሞተ ተቀበረ የሚለው አንደኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ሳሙኤል የሳሙኤል ረዳት ነው ምን ያገናኘዋል? አሁን እርግጠኛ አይደለም ማን ጸሐፊው እንደሆነ። ታዲያ ታሪክ አንተ አላህ የዓለማቱ ጌታ የሚናገረው ንግግር መቀበል ሲገባ ማን እንደጻፈው ማይታወቅ ማን እንደተናገረው ማይታወቀው ታሪክ ይዘህ እንደው ቁርአንን ጀጅ ታደርጋለህ? እኔ አላወቁትም ማለት ጸሐፊው አይታወቅም ማለት ነው። አንድ ታሪክ ጸሐፊ ነው የጻፈው። ይቅርታ አድርግልኝ። ምናልባትም አሁን አንዳንዶቹ ጸሐፊዎቹ ሲጽፉ ጠጅ ይጠጡ ነበር ይባላል በጥንት ጊዜ በእስራኤሎች ባህል ማለት ነው። እና ይቅርታ አድርግልኝ ጠጅ እየጠጣ ከጻፈው ሰው ጋር አሁን ወደዚህ የገባኸው ተጨማሪ ኢንፎርሜሽን ይኸውልህ፣ ወደዚህ አይነት መበሻሸቅ ውስጥ የገባኸው መበሻሸቅ አይደለም እኮ ቶራው ላይ እንደሌለ ግልጽ ስለሆነ ነው ማለት ነው። ቶራው ላይ እንደሌለ እኔ ልቀበለው አልችልም። ይሄ ነው መስፈርቴ። በቃ እሺ በቃ ሚኪ፣ እኔ አሁን አንተን አሁን በእነዚህ አይነት ትሪት ማድረግ አልችልበትም። ራሱ ለምንድን ነው ስለማከብር ስትወያይ የነበረ እኔ በጣም ዊዝ ሪስፔክት ነው ያወራው ያስቀየምኩት ግን በሳሙኤል ጊዜ ነው እያልኩ ስለ ሙሴ ከቶራው ውጪ ከሆነ ከቶራው ጋር የሚጋጭ ነገር ከሆነ ነው ያልኩት። ቶራ ላይ አይደለም ታሪኩ ያለው። አሁን ለምሳሌ ከሰማይ መላእክት አንዴ ኢምራን አስረዳው። በቃ ምንም ተሰማኛቻለሁ። በሙሳ ጊዜ አይደለም የሚያወራው ከሙሳ በኋላ ስላለው ነገር ነው። ቶራ ስላለ ቶራ ከሙሳም በኋላ ይሁን ኤኒዌር ኢን ቶራ ከቶራም በኋላ ደግሞ የነቢያት መጽሐፍ እኔ በሚኪ ላይ አንዴት አይችልም አጨክንበትም። እስቲ አንዴ ሚኪ አንዴ ኢምራን ደግሞ ያወራ ትንሽ። ቆይ ሚካኤል አዳምጠኝ። ኦሪትን የጻፈው ማን ነው? ቶራን የጻፈው ማን ነው? ሙሳ ነው የጻፈው? ሙሴ ነው የጻፈው አይደለ? ሚካኤል ቢታንሳ ኦኬ፣ አምስቱን ቶራዎች ሙሴ ነው ጻፋቸው የሚባለው። በቃ ይሄ ታሪክ ደግሞ የተፈጸመው መቼ መሰለህ? ሙሴ ከጻፈ በኋላ የተፈጠረው ገባ? ከቶራ በኋላ ከሙሳ በኋላ ሳይቆይ ከሙሳ በኋላ ያለ። ስለዚህ ሙሳ መቼም ተመልሶ አይጽፍልህም እኮ። ሙሳ ከሞተ በኋላ ተመልሶ መጥቶ ድጋሚ ወደፊት ሳሙኤል የሚባል ግለሰብ መጥቶ ተሸከሙ ብሎ አልጻፈልህም። አየህ አይደለ? ላሳየህ ቁርአኑ ምን እንደሚል ተመልከት አንዴ፣ ከዛ ይገባሃል። ሱረቱ በቀራ 258 ይኸው ምንድን ነው የሚለው? 48 ላይ ተመልከተው። እዚህ ጋር ያው ከእስራኤል ልጆች ከሙሳ በኋላ አይደለ? ሙሳ ከሞተ በኋላ የዛን ጊዜ ሙሳ አልነበረም። ኦልሬዲ ሙሳ ነብዩ ሙሴ መጽሐፉን ጽፎ ቶራን ጽፎ ሙቷል። ገባህ አይደለ? የሞተ ሰው ድጋሚ መጥቶ በሳሙኤል ጊዜ ከብዙ ሺህ ዓመት በኋላ መልአክ ሸንክተው አይጽፍልህም። ለምን? ይሄ ታሪክ የተፈጸመው መቼ ነው ከተባለ በሳሙኤል ጊዜ ነው። ሳሙኤል ደግሞ የመጣው መቼ ነው? ከሙሴ በኋላ ነው። እሺ ብራዘር፣ አሁን ገባ? ትንሽ ገብቶኛል። አሁን እያላችሁ ኡስታዝ ይቀጥል። ቶራው ላይ አይደለም እኔ ላይ ሲሆን ይጨክንብኛል። እኔ አንተው ታወራ ይችላል። እኔ ላይ ሲሆን ተበረታብኛል። እኔ በእኔና በጥምቀት የማይጫወት ሰው የለም። እኔ ይገባኛል ሁሌም ጊዜ ማለት ነው። እና ችግር የለውም። በቃ አንተ እሱ ያስረዳ ሚኪ። እሺ በጣም ጥሩ። ግን እኔ እያልኩኝ ያለሁት ከሙሴም በኋላ የተጻፉ መጽሐፍት ውስጥ መላእክቱን ሌዋውያን ምንድነው ታቦቱን ሌዋውያን ካህናት ይሸከሙታል የሚል እንጂ መላእክት ይሸከሙታል የሚል አላገኘሁም። በሳሙኤል ጊዜ ታቦቱን ተሸከሙት ብሎ ቁርአን ይናገራል። ታቦቱን የሚሸከሙት ብሎ ያስቀምጠዋል። ገብቷል? ያንን ታቦቱን እንደሚሸከሙት የሚያሳይ ማስረጃ በአንደኛ ሳሙኤልና ሁለተኛ ሳሙኤል ላይ አልተዘገበም። በእናንተ እንትን ውስጥ የለም። ያ ነገር የለም ማለት ግን ተጨማሪ ኢንፎርሜሽን ነው እንጂ ግጭት አይደለም ነው የምልህ። አንደኛ። ሁለተኛ ነገር ደግሞ ግጭት እንኳን ቢሆን አንደኛ ዜና መዋዕልና ሁለተኛ ዜና መዋዕል ላይ ያለው ጸሐፊ ማን እንደሆነ አይታወቅም። ራሱ ሳሙኤል ሞተ ተቀበረ። አንዴ ሚኪ ያረተው ሊያጨክን ኢምራን ሲሆን ታዳምጠዋለህ። እኔ ላይ ሲሆን ትበረታለህ። ጉልበተኛ ነህ። ሁሌ ነው የምጨክንብኝ እኔ ላይ። አንደኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ያወጣለት አንድ ጊዜ። አንደኛ ሳሙኤል ስንት ታዚ? ምዕራፍ 24 ቁጥር 1 ላይ። እሺ 24 1 አንደኛ ሳሙኤል 24 1 ያ ይታያል። እንዲህም ሆነ እሺ 24 1 ላይ ኦኬ። አንደኛ ሳሙኤል እስቲ 25 1 የሞተበት ነው ታዲያ ስለዚህ የሞተበት ነው 25 1 መሰለኝ። እሺ ይኸውልህ ሳሙኤልም ሞተ፣ እስራኤል ሁሉ ተሰብስበው አለቀሱለት፣ በአርማቴስ ቤት ቀበሩት። ዳዊትም ተነስቶ ወደ ፋራ ምድረ በዳ ወረደ ይላል። ሳሙኤልም ሞተ እያለ የሚያወራው ማን ነው ሚኪዬ? ሳሙኤል እስከሞተበት ጊዜ ያለውን ታሪክ የጻፈው ሳሙኤል ነው። ከዛ በኋላ ነብዩ ናታን ነው የጻፈው። እስቲ ማስረጃ ስጠኝ ለማወቅ ነው ጀነራል። አሁን ቼክ አድርጌው ነው የነገርኩህ። እሺ ንገረኝ፣ ጥቅስ ስጠኝ ለዛ ማስረጃ። ከሚድራሽም መስጠት ትችላለህ፣ ከሚድራሽም ከታርግም መስጠት ትችላለህ። እንደዛ አንደኛ መሳፍንት 29 አካባቢ ላይ ማለት ይሄ እንደ በአይሁድ ትራዲሽን ውስጥ ያለውን ነው የምነግርህ እንጂ እንትን አይደለም እኮ። ስጠኝ። አይ ከሚድራሽ ወይ ከታርገም ስጠኝ ከፈለክም። ትራዲሽን ግን ከእነሱ እንደ ያ ሚድራሽና ታርገም ነው
ከክርስቶስ ነገር እኮ አሁን ለምን ወደዚህ ውስጥ እንገባለን? እኔ ጸሐፊዎቹ ማን ናቸው አልከኝ። በቃ እንደዚህ አድርግ። በቃ ማጠቃለያ ያሰራበት በዚህ ነገር ላይ አንተ የተሰማህን ነገር ተናገርና እኛም 1-2 ደቂቃ ሰጥተን ማጠቃለያ እንሰራበታለን። አሁን አንተና ሌላው አንድ አይደለም ከኛ የምናወራው። ሌላው ቢሆን ኖሮ እንደዚህ እንደፈለገ ምናምን ነገር አፋፋችን ሲለን ወዲያው ነበር የምናስወራው። ኧረ እኔ አሁን እሺ አንተና ልዩነት አላችሁ። አንደኛ ጨዋነ በስነ ስርዓት ነው የምታወራው፣ ጨዋነ። በዛ ላይ ደግሞ እውቀት ያለው ሰው ነህ አንተ። ውይይት ሌላ ቦታ ላይ ስታደርግ ስለማውቅ አክብሬ ነው። ምክንያቱም ያለህን ነገር ስለማውቀው ነው። እኔ እውነት ለመናገር ያለ ነገር ይከበራል። ያለ ነገር የማውቀው ነገር የለም። ለማወቅ ስለምን አባታክ ስለ ክርስትና የምታውቀው ነገር ስላለ እናከብርሃለን። እኛ እውቀትህን አይተን ነው ራሱ ቦታ የሰጠን። ስለዚህ 1-2 ደቂቃ ወሰድና ማጠቃለያ ስራበት። ይሄንን አሁን እንትን የምትለውን አንተ የምታምንበትን ነገር ይሄ ነው ብለህ የነበረን ቆይታ ይሄ ነበር ብለን ተመራርቀን ግንባር ለግንባር ተሳስበን እንለያይ። የእናንተ አርጊመንት ላይ ገብቶኛል። ምንድነው ማለት አንድ በቶራውም ያልተጻፈ በነቢያት መጽሐፍትም ያልተጻፈ አንድ ታሪክን አስገብቷል ነው እያልክ ያለኸው ቁርአን ውስጥ ባጭሩ። ቁርአን ውስጥ ይኸውልህ ሀቢቢ የሚያወራው የዓለማቱ ጌታ አላህ ነው የሚናገረው ያንን ነገር። የዓለማቱ ጌታ አላህ ደግሞ ሲናገር ጥንት የነበሩ ነገሮችን ያውቃቸዋል። ሁሉን አዋቂ ነው። ፈጣሪ ከዚህ ቦታ ላይ ወሰደ የሚባል ነገር የለውም። አሁን የጊሊማሽ የሚባል ታሪክ ታውቃለህ? ቶራውን ማን ነው የጻፈው ብለህ ነው የምታምነው አንተ? የትኛውን ቶራ? ለምሳሌ 5ቱን መጽሐፍት 5ቱን ከባቢሎን ምርኮ በኋላ ያሉ ሰዎች ናቸው የጻፉት በታሪክ ውስጥ። ስለዚህ ሙሴ ጻፋቸው የሚለውን አትቀበልም? ሙሴ አንድ መጽሐፍ ነበር የጻፈው የነበረው፣ እሱም ጠፍቷል። ይሄኛው ግልባጭ ምን የሚለውን መጽሐፍ? አንድ መጽሐፍ ነው የተቀበለው። አንድ ኦሪት ተቀበልና ያን ነገር ጽፎታል ሙሴ። አንድ ኦሪት ነው የተቀበለው። አንድ መጽሐፍ ነው የነበረው። ግን አሁን ያሉት 5 መጽሐፍቶች ናቸው። ለምሳሌ አንደኛ ማን ነው? እስቲ ዘዳግም ምዕራፍ 34 ቁጥር 10 እናውጣለት። ቁጥር 9 ጀምሮ አውጣለት አንዴ። ከሱ ቤቶች ነበራችሁ ታዘ እንዴ እንዲያት ያው እንደዚህ ይላል። ኦሪት ዘፍጥረት ኦሪት ከጥንት ጀምሮ የ5 የሙሴ መጽሐፍት በመባል ይታወቃሉ። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኛ ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችን የቀድሞ ባህል ህጎችን ሰብስበው አቀነባበሯቸው ይላል። ከጊዜ በኋላ ማለት ነው። ቀጥሉ ኡስታዝ። እንትኖቹ በባቢሎን ምርኮ ጊዜ የነበሩ ሰዎች እነዛ 5ቱን ፔንታተች የሚባሉ ነገር ፔንታተች እና ኤክሳተች የሚባል ነገር አለ አይደለ? በሚኪ ታውቃቸዋለህ? ኤክሳተች እና ፔንታተች ባለ 5 ኦሪት የሚባል አለ፣ ባለ 6 ኦሪት የሚባል አለ። ታውቀዋለህ? ባለ 6ቱን ሚኪ ያለ በዚህ በቀኖና መጽሐፍት ጉዳይ ብዙ እንትን የለኝም። ባለ 6 የሚባል አለ። አሁን ለምሳሌ ኦሪት ዘኢየሱስ የሚባል አለ። ታውቀዋለህ? እሱ መጽሐፍ ብዙ ላይ አለ። ኦሪት ዘኢየሱስ 81 ላይ ያለ ነው የምትለኝ? አለ አሁን እንትን ላይ ኦሪት ዘኢየሱስን አውጣለት። ኦሪት ዘኢየሱስ የሚባል አለ። ባለ 6 አለ። ሙሴ ጻፋቸው የሚባለው ኦሪት ዘኢየሱስ የሚባል የለም። እኔ የማውቀው አለ በግዕዝ አለ። ቆይ እንትን ችግር የለው። ይሄው የእናንተ መጽሐፍ ላይ 81 ላይ ኦሪት ዘኢየሱስ የሚባል አለ። አውጣለት፣ ግዕዙን አውጣለትና ማን ወልደ ኮሬዮንን ማለት ነው? ኦሪት ዘኢየሱስ ነው የሚባለው እኮ አይደል እንዴ? ባለ 6 ነው። ፔንታተች ኤክሳተች ይባላል በእናንተ ጥናት። ባለ 8 ሁላ አለ፣ ባለ 6 አለ። አሁን ባለ 5ቱን ታሪክ ጻፊዎች ናቸው የጻፏቸው እነዚህ። መጽሐፈ ኢያሱን ማለት ነው? መጽሐፈ ኢያሱ የሚባል ነገር የለም። ኦሪት ዘኢየሱስ ነው የሚባለው ትክክለኛው። ይኸውልህ ይታያል። ግዕዙን አውጣለት አንዴ። ከላይ አይታየም? መጽሐፈ ኢያሱን ማለት ነው ወይ? አሁን በአማርኛ ኦሪት ዘኢየሱስ የሚባል አለ። ኢየሱስ የሚባል እኮ አለ እኮ በጥንት ጊዜ ነበረው። ኢያሱ የሚባለው ነገር ኢትዮጵያ ውስጥ የሚባለው ስም አለ። አዎ ከበፊት ኢያሱ ኢትዮጵያ ውስጥ ያወጡለት ስም ነው ከኢየሱስ ለመለየት እንጂ ኢየሱስ ነው ስሙ ትክክለኛው። ሊሆን ይችላል። አዎ ኢየሱስ የሚለው ስም እኮ ይምራን የቀደሙን ግዕዙን አውጣለት። ቅድም ያወጣው ልክ ታቦት የሚለውን እንዳለው። እሺ ቆይ ግዕዝ ነው ያዝከው? ግዕዝ ነው። ኦሪት ዘኢየሱስ አይልም? ያው ዘኢያሱ ነው አይደለም? እሱ አይደለም። ግዕዙ አለ። ይሄ እንትን ነው አሁን የታተመው ነው። ይሄ በፊቱ የግዕዙ አለ። እንትን ላይ አፑ ላይ አለ። ግባ አፑ ላይ ላሳየው። የስንተኛው ኡስታዝ ሚኪዬ ንባብ ቤት ነበርክ? ኧረ እኔ አልነበርኩም። እኔ ምንም ታዲያ እኔ እበልጣለሁ ማለት ነው። አየህ እኔ ንባብ ቤት ነበርኩ። ቢያንስ እንኳን ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ አየህ፣ ጸሎተ ሃይማኖት ምናምን ነገር የሚመሳሰሉ ነገሮች አሉ። እኔ ዘማ ቤት ሁላ እበልጣለሁ። ደብረ አባይ ሰርክ ሁላ ምናምን የሚባል ሁላ አውቃለሁ። እኔ ትንሽ ጥሩ ነው። እኔ አፕሪሺየት አደርጋለሁ እንዲህ አይነት። እሺ አውጣለት። እንትን አፑ ላይ የለህም አይደለም? ኡስታዝ አፑ የአዲስ ኪዳን ብቻ ነው ያለ፣ የብሉይ ኪዳን የለውም እና ነው አንድ ያለው ሰው ያውጣለት አንዴ። አፑ ኧረ የብሉይ ኪዳንም አለ። የብሉይ ኪዳንም የአዲስ ኪዳንም ያለ አፑ አለ። እሱ የለኝም ግን ቆይ እስኪ አንድ ቦታ ላይ ነበረኝ። እሱን የፈለኩ ነው ኡስታዝ። ኦኬ አፑን እልክልሃለሁ። ብሉይ ኪዳን ላይ ያለው ማለት ነው። ሚኪዬ
ሚኪ አለ አለው አሃዊ ንርግድ በሰረገላ ሚስጥር አኮኑ ታበጽ እስከ ሰማያት ሀገር ይላል አይደለ? ኧረ ወይ እኔ ነግሬሃለሁ እኮ እኔ አምናት አን ኤክስፐርት በቴዎሎጂ ተማሪ ወይም የቴዎሎጂ እንትን አይደለሁም። ጀስት እኔ ለማወቅ ጠየቁስ ቁርአኑ ስለ ሙሴ ታቦት ምን ይላል ብዬ ጠየቅኩህ። አሁን ለምሳሌ የሙሴን ታቦቱን የሰራው ማን ነው ብልህ ከቁርአኑ የምትነግረኝ ነገር አለ ወይም ከሐዲሱ? አይ ከሌ ሰራው እኮ አይልም ቁርአን ብያለሁ እኮ አይደለም። እንደዛ ከሌ ሰራው ምናምን ነገር አይልም ብያለሁ። ቶራው ግን በግልጽ ይናገራል። ያን የቶራውን ታሪክ ትቀበለዋለህ? እሺ እንደዛ ከሆነ አንተ ጥያቄ ጠይቅ፣ ቀለል አድርጌ ትጠይቅ። እኔ እኮ ለምን ትጠይቀኛለህ? እኔ እኮ ሊገባ እኮ ነው መልስ እኮ ሰጥ እኮ ነው እኮ ሚኪ፣ ለምን ትቆጣኛለህ? እኔ ላይ ሲጠይቀኝ ነገር በሙሉ አላውቀውማ። አይደለም እኮ እንዲገባ ነው እኮ መልስ እየሰጠው እኮ ነው እኮ ማለት ቀለል አድርጌ። እኔ መመለስ አልፈልግም። ዛሬ እኔ ተዘጋጅቼ ስመጣ እኮ መልስ እኮ ለመስጠት እኮ አንተ ዛሬ ስለ ብሉይ ኪዳን ታቦት አጥንተን የመጣው እኔ ስለ አይደለም። እኔ መጠይቅ መልሱን ለመስጠት እኮ ነው እንዲገባ እኮ ነው እኮ። እኔ እኮ ሚኪ ለምንድን ነው ለጨከን የምትልብኝ? በቃ ኢምራን ይሻላል። ኢምራን ቀጥል በቃ እንደዛ ከሆነ። አይ እኔ የጠየቅኩን ጥያቄ አልመለስክልኝም። እኮ ልመልስልህ እኮ ነው እኮ አሁን ምን መሰለህ እኮ ልመልስልህ ስል እንትን አትፈልግም። አጠይቀኝ ምናምን ነገር እኔ መጠይቅ እንድንግባባ ነው የምጠይቀኝ። ቁርአኑ ስለ ታቦቱ ምን ይላል? ታቦቱን ማን እንደሰራው አልተገለጸም። ቶራው ላይ ያለውን የአሰራሩ ሂደት ተቀበለዋለህ ወይ አልኩ። ገልጿል። አይ አልተገለጸልንማ ግዴታ አይደለም ራሱ እኮ ምንም ችግር የለውም እሱ አልተገለጸም። ኤግዛምፕል ያመጣውልን ለመሰለህ አሁን ለምሳሌ እኛ ጋር ቁርአኑ ላይ ያለው ክርስቲያኖችን ጠይቁ የሚለው ውሸት ነው ማለት ነው እናንተ ጋር? ጠይቁ ያለው በምን ጉዳይ ላይ ነው እንደዛ ጠይቁ ያለው? አላቅም በምን ጉዳይ ታዲያ እንደዛ ሳታውቃት ትናገር 1094 ላይ ያለው ጠይቁ የተባለ እንደዛ እንደምትለኝ እኮ ስለማቅ ነው። እንደዛ ስለሰማው ላይ ጠይቁ የተባለበት ምክንያት 21:7 ላይ ጠይቁ የመጽሐፉ ሰዎችን ጠይቁ የማታውቁ ከሆነ የተባሉት አረቦቹ ናቸው። አረቦቹ ምን ብለው ነበር መሰለ አንቀጹ ላይ ሱረቱ አንቢያ ምዕራፍ 21 ሙሉን ስታነበው መልአክ ነው መውረድ ያለበት፣ መልአክ ነው መልእክተኛ ሆኖ መምጣት ያለበት። አላህ እንዴት ሰውን ነብይ አድርጎ መልእክተኛ አድርጎ ያመጣል ብለው አርጊመንት ፈጠሩ እነዛ አረቦቹ። ከዛ በኋላ ምን አለ አላህ ከእናንተ በፊት የመጡት ምንድነው ከአንተ በፊት የነበርናቸው የላክናቸው ሰዎች እንጂ ሌላ አልነበሩም። የማታውቁ ብትሆኑ ከፈለጋችሁ የመጽሐፉ ሰዎችን ሄድና ጠይቁ፣ ክርስቲያንና አይሁዶችን ጠይቁ። ምን ብለን ነው የምንጠይቀው? ሲመጡ የነበሩት ነቢያቶቹና መልእክተኞቹ ምን ነበሩ? ጥንት የነበሩ ነቢያቶች ምን ነበሩ? ሰው ነበሩ ወይስ መልአክ ነበር የሚለውን ሄዳችሁ አረጋግጡ እነሱ ጋር። እኔ አታስዋሸኝ። ይሄ በጣም የሚያስቅ ነገር ነው ለኔ። ይሄው ቁርአኑን እናውጣውና ኢምራን አንድ ቁርአኑን እንደዛ ይላል። ግን እኔ ምስክርናቸው እነሱ ናቸው። መልአክ መልእክተኛ ለምን አልመጣም ብለው ያሉት አረቦቹ ናቸው። እንደዛ ሲሉ የማታውቁ ብትሆኑ የመጽሐፉ ሰዎችን ጠይቁ፣ አለል ኪታቦችን ጠይቁ ያላቸው ወንድ ሰው ነው ሲመጣ የነበረው ወይስ ሰዎችን ጠይቁ ሲል እነዛ የሚጠየቁት ሰዎች እኮ ምስክርነት ይሰጣሉ አይደለም እንዴ? እኮ ምን አሁን አረቦች ሄደው መጠየቅ አለባቸው። ምስክርነት የሚሰጡት እኮ እናንብበው። አሁን ስለ ነቢያቱ እውቀት ሲኖራቸው ከአንድ ጀምር አንብበለት። እሺ እንትን በል አንዴ ከአንድ ጀምር ሱረቱ አንቢያ ምዕራፍ 21 ከቁጥር 1 ጀምር አንብበው። እሺ ራስህ አንብበው ሚኪ አንብበለት። ከቁጥር 1 ጀምር አንብበለት። ሱረቱ አንቢያ ምዕራፍ 21 ከቁጥር 1 ጀምር አንብበለት። በቃ ሙሉ ላውጣው። እሺ ሙሉ አንዴ አንቢያ ምዕራፍ 21 ቁጥር 1 ጀምር አንብበለት። ምን ይላል? አላከፈተውም። አንዴ ቆይ። አንቢያ እሺ። በአላህ ስም እጅግ ርኅሩህ አዛኝ በሆነው ካለ በኋላ ለሰዎች እነርሱ በዝንጋቴ ውስጥ መሰናዳትን የተው ሆነው ሳሉ መመራቸው ቀረበ። ከጌታቸው አዲስ የተወረደ ቁርአን አይመጣላቸውም። እነርሱ የሚያላግጡ ሆነው የሚያደምጡት ቢሆኑ እንጂ ልቦቻቸው ዝንጎች ሆነው የሚያዳምጡት ቢሆኑ እንጂ። እነዚህ ያበደሉ ሰዎች መሸኳቸውን ደበቁ። ይህ አላህ ቢጣችሁ ሰው እንጂ ሌላ ነውን? እናንተ የምታዩ ስትሆኑ ድግምትን ለመቀበል ትመጣላችሁን አሉ። ያሉት ሰው እንዴት ሰው ይሆናል ነው ጥያቄያቸው። መልአክ ይምጣልን ብዙ ቦታ ላይ ይናገራሉ። አይታቸው ከሆነ ቁርአን ላይ አሉ እያለ አላህ የሚነግረን መልአክ መልእክተኛ ለምን አይመጣልንም? ለምንድን ነው ከሰው ዘንድ መልእክተኛ ይመጣልን የሚል ጥያቄ ያመጣሉ። እሺ ቀጥል። እሺ መሐመድም ጌታዬ ቃልን ሁሉ በሰማይና በምድር ውስጥ ያለ ሲሆን ያውቃል፣ እርሱ ሰሚው አዋቂ ነው አለ። በእውነቱ ቁርአኑ የህልሞች ቅዠት ነው፣ ይልቁንም ቀጠፈው። እንዲያውም እርሱ ቅኔ ገጣሚ ነው። የቀድሞዎቹ እንደተላከ መልእክተኛ ከሆነ በተአምር ይምጣልን አሉ። ጣዖት አምላኪያን ከእነርሱ በፊት ያጠፋናት ከተማ አላመነችም። ታዲያ እነሱ ያምናሉን?
ከአንተ በፊት ወደ እነርሱ የምናወርድላቸው የሆነ ሰዎች እንጂ ሌላ አላክንም። የማታውቁ ብትሆኑ የመጽሐፉን ባቢዎች ጠይቋቸው ይላል። ቁጥር 8 ላይ ይኸው ምግብ የማይበሉ አካል አላደረግናቸውም፣ ዘውታሪዎችም አላደረግም። ምግብ የማይበሉ አላደረግ እነሱ የሚሉት ምግብ የማይበሉ መላእክቶች መምጣት አለባቸው የሚል ጥያቄ ያቀረቡ። ስለዚህ የአይሁዳውያን ነቢያቶች ሰዎች እንደሆኑ ለማወቅ አይሁዳውያኑን ጠይቁ አለ አይደለም? ጠይቋቸው። አረቦችን ያላቸው ምንድነው? የማታውቁ ብትሆኑ የመጽሐፉ ባለቤቶችን ጠይቁ የተባለው ከምን አንጻር ነው ጠይቁ የተባለው? ስለዚህ ስለ ነቢያቱ ይኸውልህ ክርስቲያኖች አይደለም ራእይ ወርዶላቸው የነበሩት ሰው ናቸው ወይስ መልአክ ነው የሚለውን ሄዳችሁ ጠይቋቸው ነው። ስለዚህ አሁን በእናንተ ገባኝ እኮ እኔ አሁን የምጠይቅህ ነገር ምንድን ነው? በማንኛውም ጉዳይ ላይ ሄዱና ጠይቁ አይልም ቁርአኑ። አውዱ እንደዛ አይደለም ያው አይልም ሊልም አይችል ባይልም ችግር የለውም። ግን እኔ እያልኩኝ ያለሁት ምንድን ነው ስለ ነቢያቱ ክርስቲያኖችን ሄጄ ጠይቄ ካወቅኩኝ ስለ ነቢያቱ ትክክለኛ ያለው ማንን ነው ጠይቁ ያለው? ሙስሊሞችን ነው ጠይቁ ያለው ወይስ አረቦቹን ነው ጠይቁ ያላቸው? እዛ ጋር ወይቨር እዛ ጋር ከሃዲዎቹን ሂዱና ጠይቁ ምን መሆናቸውን የተላኩት ራእይ የሚወርድላቸው ሰዎች ናቸው ወይስ አይደሉም ብላችሁ ጠይቁ። ምክንያቱም ራእይ መውረድ ያለበት እነዛ አይሁዶች ወይም ክርስቲያኖች ተጠያቂ ከሆኑ ስለ ሙሴም ታሪክ ትክክለኝነት የምጠይቀው አይሁዱን ነው። አይልማ እንደዛ አይደለም። እንደው ረሱል ሰለላሁ ዐለይሂ ወሰለም በመጽሐፎችን ጥያቄ የመጽሐፉ ሰዎችን እንደሆነ ሰው አገናዛቢ ጭንቅላት እንዳለው ሰው የሙሴን ትክክለኛ ሰውነት አይሁዶች ካረጋገጡልኝ የሙሴንም ትክክለኛ ታሪክ የሚያረጋግጡልኝ አይሁዶቹ ናቸው። እንደዛ አይደለም እኮ እንደዛ አይደለም። እኛ ምንድነው የምናምነው መሰለ ይሄ ፔንታተች የሚባለው መጽሐፍ ቶራ ነው ወይም ደግሞ ተውራት ነው ብለን አናምንም። ቶራ ውስጡ አለው መለኮታዊ ቅሪት አለው ውስጡ ካላ ዘንድ የሆነ የፈጣሪ ቃል የሆነ ነገር አለው ቅሪት አለው። ነገር ግን አምስቱ መጽሐፍቶች ሙሴ ካለፈ ከ1000 ዓመት 300 ዓመት በኋላ ላይ በባቢሎን ምርኮ ጊዜ የተጻፈ መጽሐፍ ወይ ዘዳግም 34 አራንዴ ያስጨርሰኝ ተው ግን ሚኪዬ ተው ዘዳግም ምዕራፍ 30 የጉንጬን እንኳን ሳልጨርስ ነው እኮ አፋፍ የምትለኝ እኮ በስፒድ ጫማ ምላሴ ላይ የቆም አነሰሰሪ ዲቴል ውስጥ ስለምትገባ ነው። አይ ነው አይ ዲቴል የሆነ ነገርማ ያስፈልጋል። ዘዳግም 34 ላይ ያወጣል። እኔ እያልኩኝ ያለሁት ምንድን ነው ዊዝ ሪስፔክት እኔ አሁን ላወራ የመጣሁት የኦተንቲሲቲ ላይ አይደለም። ኦተንቲሲቲ ላይ ጸሐፊዎቹ የማይታመኑ ናቸው። የተበረዘ መጽሐፍ ነው ማለት ፈልጌ ስለሱ ለማውራት አልመጣሁማ። ኦተንቲሲቲ ተበርዟል ነው የምልህ የተበረዘ መጽሐፍ ነው። ስለዚህ ያንተ መጽሐፍ የተበረዘው መጽሐፍ ላይ ሂድና ጠይቅ ተብሎ አልተባለ። ሰዎችን ነው ጠይቁ የተባለው። ጠይቁም የተባሉት አረቦቹ ናቸው። አሁን አንተ ፖይንቱ ምንድን ነው ያመጣው? እያልከኝ ያለኸው የአይሁድ መጽሐፍ መቼ ነው የተበረዘው ብለህ ነው የምታምነው አንተ? በባቢሎን ምርኮ ጊዜ ላሳይህ እንደተበረዘ የሚያሳይ ማስረጃ ልስጥህ። አይ መቼ ነው ተበርዟል የሚል ከመጽሐፍ ላሳይህ ወይ? ከአይሁድ ምርኮ በፊት ያለው ተበርዟል። በኋላ ነው በፊት ያለው? ከባቢሎን ምርኮ በፊት በነበሩ ነገር ነበር አንድ መጽሐፍ። ከባቢሎን ምርኮ በኋላ ግን ተበርዟል ያ መጽሐፍ። ላሳይ ማስረጃ ልስጥ። ኦኬ ስለዚህ የተበረዘው ከባቢሎን ምርኮ በፊት ያለው ጽሁፍ አልተበረዘም፣ ከባቢሎን በኋላ ያለው ተበርዟል ነው። በባቢሎን ምርኮ ጊዜ የነበሩ ሰዎች ጽፈው እንትን ብለዋል። ኤርሚያስም 8:8 ላይ ጸሐፊዎቹ እንደበረዘ እግዚአብሔር ነብዩ መሐመድን ወይም እግዚአብሔር ወይም አላህ ነብዩ መሐመድ እስከሚመጡ ድረስ ባለው ጊዜ ኦልሞስት ከ2000 3000 ዓመት 2000 የተበረዘ መጽሐፍ ነው። ስለዚህ እግዚአብሔር ደግሞ ከሙሴ በኋላ ነብይ አልተነሳም እንዴ? ኢየሱስ ተነስቷል። ሳሙኤል ነብይ አልነበረም? ኖ አይደለም፣ እንደዛ እኮ አይደለም ያልኩ። በባቢሎን ምርኮ ጊዜ በነበረበት ሰዓት ላይ መጽሐፉ ተበርዟል። ከባቢሎን ምርኮ በኋላ ነብይ አልነበረም? ኖ ከባቢሎን ምርኮ በኋላ መጽሐፉን ሲጽፉት ፔንታተች ሲዘጋጅ በላዩ ላይ የተጨመረና የተመለሰ ነገር አለ። ገብቶኛል። አንተ ሳይንቲፊክ እንትኑ ነው የምታወራ። እኔ ግን እያልኩ ያለሁት የእግዚአብሔር ነብይ ከባቢሎን ምርኮ በኋላ አልነበረም? ነበሩ። ስለዚህ ለምን አላስተካከሉትም እነዛ ነብዮች? የተበረዘው ምኑን ነው የሚያስተካክሉት? ቁርአኑስ መቼ አስተካከለው? ቁርአኑ መጥቶ እኮ እናንተ የበረዛችሁትን አይደለም የሚያስተካክለው። በኦሪጂናል ቅርጽ ምን ወርዶ እንደነበረ በተውራት በኢንጂል ምን ወርዶ እንደነበረ ለኢሳ ለነቢያቱ ምን እንደሆነ እኔ እኮ ስለ ቁርአኑ እያወራሁ ያለሁት ሎጂክ ነው እያወራሁ ያለሁት። ጠይቀኝና ሳወራ ታቋርጠኛለህ ሚኪ። እኔ በጣም ይቅር በለኝ ወንድም አለ። እኔ ላይ ሲሆን ጨከን ትላለህ ወይ ሻይ ቡና እንኳን አትለኝም። በደረቁ ነው ደግሞ እንትን የምትለኝ። እሺ ቀጥል። ይምራል። የት ነው ያለው? ኢትዮጵያ ነህ? አይደለም ያለው ኢትዮጵያማ በሆን ኖሮ እኮ ሻይ ቡና እያልን እናወራ ነበር። ቁጭ ብለን። እኔ አሁን ምን መሰለህ ውስጤ ያሉትን ጥያቄዎች እንዲመለሱ ነው። ምክንያቱም አንዳንድ ጊዜ ከእውቀቱ በላይ ሲምፕል ሎጂክ ካልተመለሰ
ብታውቀውም ሎጂካሊ ካልሆነ ነው እየመለስኩልህ ነበር፣ ግን አንተ አያረካም። የኔ መልስ አያረካም፣ የኢምራን ነው የሚያረካ። እኔ በደንብ ነው ያየሁት። እሱን ሲሆን በደንብ ታዳምጠዋለህ። እኔ ላይ ሲሆን ግን ጭቅን ታለብኛለህ። እሺ አስረዳ። እሺ ይቀጥል። አይ ኡስታዝ በጣም ርዕሱን አሰፋኸውና ሚካኤል ቆይ ሐሳቡን ሰብሰብ አድርግልህ። መጀመሪያ ከቁርአን ውስጥ ጀምሮ ሱረቱል በቀራ ላይ ያለው ታቦት የተባለው ነገር ተአምር ነበር። ተአምሩ ምንድነው? አላህ ነብይ ላከላቸው። ተከተሉ ሲባል አንከተም ሰው አምላካችን ምን አለ? መላኢካ ይዘውት ይመጣሉ አለ። ምንድነው? ታቦት ነው። በውስጡ ደግሞ ቅርስ አለ እና ይሄ ምንድነው? ይሄ ተአምር ነው አላቸው። ተአምር ነው እንጂ ሁልጊዜ መላእክት ይሸከማል የሚል ፖይንት የለውም። ግን የዛ ጊዜ ተአምሩ ምንድነው? መላእክቶች ይዘውት መጡ። አንደኛ እሺ፣ ሁልጊዜ ይሸከማል የሚል ነገር የለም። ይሄ ደግሞ መጽሐፍ ቅዱስ ላይ የለም። መጽሐፍ ቅዱስ ራሱ የታሪክ መጽሐፍ ነው። ኡስታዝ ገልጾልሃል ቅድም። ጸሐፊዎቹ ራሱ አይታወቅም። መሳይ ተመንከት የቅድም ኡስታዝ ገልጾልሃል። መጽሐፈ ሳሙኤል ላይ ሳሙኤል ሞተ ይላል። ጠንቋይ ሳሙኤልን በህይወት ቀሰቀሰችው ከሞተበት ማለት ነው። አያለ ጠንቋይ ቀሰቀሰችው ሳሙኤል። ታሪኩ ይተርክልሃል። ሳሙኤል አለ መጽሐፍ፣ ያ የታሪክ መጽሐፍ ነው። የታሪክ መጽሐፍ ደግሞ ከቁርአን ጋር አተማሰ። ቁርአን የአምላክ ቃል ነው እያለ እሺ፣ በደንብ አዳምጥ። ቁርአን ምንድነው? ቁርአን የአላህ ቃል ነው እንጂ የፍጡር ቃል አይደለም። ያኛው ታሪክ ነው። ታሪክ አልዘገበውም ማለት ቁርአን ዋሽቷል ማለት አይደለም እያለ ነው ያለው። እሺ፣ ይሄን ካስክሊን በኋላ ደግሞ ወደ ኦሪት ሲመጣ ቁርአን እኔ ጋር አታወራም። አንዴ ሐሳቡን ሰብስበው ብዬ ነው። እሺ፣ ከረስ እንደው ኡስታዝ ጋር የሚቀጥለው አንድ አስጨርሰኝ። ወደ ቀጣይ ደግሞ ስንመጣ ጠይቁ ያልከው አለ። ጠይቁ የተባለው ጣዖት አምላኪያ ነው። ጣዖት አምላኪያ ምን አሉ? አላህ ሰውን አላከም። አላህ ነብይ መላክ ያለበት መልአክ ነው አሉ። ስለዚህ አምላካችን ምን አላቸው? እናንተ ስለ ነብይ ጣዖት አምላኪያ ነብይ አልተላከላቸው። ነብይ መጀመሪያ ነብይ ናቸው በጣዖት አምላኪያ አንዘል። ስለዚህ እናንተ ነብይ ሳልተላከላችሁ ሄዳችሁ የነብያትን ሰዎች ጠይቋቸዋል። ለምን እነሱ መጽሐፋቸውን ቢበርዙ ፍጡር ቢያመልኩ ነብይ ሰው እንደሆነ ያውቃሉ። ሙሴ ሰው እንደሆነ ያውቃሉ። ጠይቁ የተባለው ይሄ ነው እንጂ መጽሐፋቸው ተበርዟል። ነብያችን ቃል በቃ ምን ብለው አለ? ይሁዱ ሐረፉት ተውራት፣ አይሁዳውያን ኦሪትን በረዙ ብሏል። 4 ነጥብ። ሲቀጥል በመጽሐፍ መሰረት ራሱ መጽሐፍ ቅዱስ ተመከተ እንደዚህ ይላል። መጽሐፍ ዕዝራ ላይ ያው ኦሪት ተቃጥላለች አለ። ኦሪት ተቃጥሎ የጠፋ መጽሐፍ ነው። ቅድም ጠቅሼልሃለሁ። ከጊዜ በኋላ የመጡ የታሪክ ጸሐፊያን በርዘው ያዘጋጁት መጽሐፍ ነው። ደግሜ ላሳየህና ከዛ ኡስታዝ ጋር ትቀጥላላችሁ ማለት ኡስታዝ የርዕሱን ስላሰፋ ነው ሰብሰብ አድርገው ብዬ ነው። ኦኬ ጥያቄ ኖ ቆይ አንዴ አልጨረስኩም ብራዘር። እሺ ተባረክ። አንዴ አስጨርስ። መጀመሪያ ማዳመጥ ራሱ መልመድ አለብህ። እሺ ማዳመጥ ካልቻልክ ከባድ ስለሚሆን ብራዘር። ያው ተመልከት ምሳሌ እዚህ ጋር ስለ ኦሪት የሚያስቀምጠው አንድ ሐሳብ አለ። ያው ኦሪት ተመልከት ምን እንደሚል በእስራኤል በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችን የቀደሙ የባህል ወጎችን ሰብስበው አቀነባብረዋቸው በእነርሱ ዘመን ኦሪት መልክ ሊይዝ ይችላል። ስለዚህ ኦሪትን የሰሩልን ማን ናቸው? በጊዜ በኋላ የመጡ ሰዎች ናቸው እንጂ ትክክለኛ ኦሪት የለም ነው ኡስታዝ ያለ። አሁን ግልጽ ነው ኡስታዝ ይቀጥሉ። አይ እሺ በቃኛል። አንተን ሲሆን ስለሚያዳምጥ እኔን ስለማያስወራኝ ማጠቃለያ እኔ እኮ ላውራ ልጨርስ ካልከኝ አቁማለሁ። ምንም ችግር የለም። ልክ ሳወራ አስጀምርኒ እኔ ላይ የሆነ ነገር አለብህ ራሱ። ኦኬ እሺ፣ ግን ሌት ሚ ሜክ ኤ ፖይንቱ ምን መሰላችሁ? ኡስታዝ ላይ እየሰራሁ አይደለም። አሁን ራሱ አታሰራም። አየህ አይደለ ባለ ኡስታዝ ጋር ችግር ምንድን ነው ሚካኤል? እኔ ሳወራ ዝም አልከኝ ሳወራ። አይ ይኸውልህ ምን እናደርጋለን መሰለህ ሚኪ፣ ምን ማድረግ አለብህ መሰለህ? አሁን እንትኑን እንዳናዛዛው ኦዲየንስም ስላለ ማጠቃለያ ያሰራበት የምትፈልገውን ነገር ሀሳብህን ደስ ያለን ሀሳብ የሆነ 1-2 ደቂቃ ውሰድና 2 ደቂቃ ያዝለት። ቴንክ ዩ ሶ ማች። እኔ ማባይዘው እንደዚህ አይነት ሰዎች መሆናችሁን ባክ ከበፊትም መጥቼ አወራ ነበረ እና ምንድነው ቴንክ ዩ ፎር ዘ ቻንስ እያልኩኝ ያለሁት ነቢያቶቹ እንዳሉ የምታምኑ ከሆነ ነቢያት ደግሞ አላማቸው በዋናነት የሚላኩበት ህዝብን ወደ አምላክ መመለስ ነው። ስለዚህ መጽሐፍት ተበርዘው ሳለ የእግዚአብሔር የአላህ ቃል የሆኑ መጽሐፍት የአላህ ትእዛዝ የሆኑ መጽሐፍት ተበርዘው ሳለ the main purpose ሊሆን የሚገባው የነቢያቶቹ የተበረዘውን መጽሐፍ ወደ ትክክለኛው ፎርሙ መመለስ ነው እና ተበረዘ የሚለውን ትችት በዚህ ምክንያት አልቀበለውም እኔ። ምክንያቱም ነቢያቶቹ ነበሩ። ነቢያቶቹ ተበርዟል ቢሆን ኖሮ አርጊውመንቱ ይመልሱት ነበር ነው እና በዚህ ምክንያት ተበርዟል የሚለውን አርጊውመንታችሁን ያልቀበለውም ነው ማለት። ጨረስክ? አሁንም ደቂቃ አለ ባይ መልሱልኝና አወርዳለሁ። ቴንክ ዩ። በቃ አሁን ሚውት አጋዳ እንተው። እሺ ኡስታዝ ቀጥል። ኦኬ እኛ ለምሳሌ ፔንታተች የሚባለው ነገር 5 መጽሐፍቶች በባቢሎን ምርኮ ጊዜ የተዘጋጁ ናቸው። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባሉት ማለት እነዚህን 5 መጽሐፍቶች ሙሴ ያልተናገራቸው። ይሁን ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሪስ በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እያለ የሚያወራው ሙሴ አይደለም ብለን ነው የምናምነው። ሙሴ አይደለም። ሙሴ የሚጀምረው የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔ ነኝ ብሎ ዘጸአት 3 ላይ ነው የሚጀምረው። ሱረቱ ምዕራፍ 20 ላይ ብትመለከተው ቁጥር 13 እና 14 ላይ ብትመለከተው በቁጥቋጦ መካከል የመላኩ መጥቶ ማናገር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ከሚጀምርበት ጊዜ ጀምሮ ንግግር ነው የሙሴ ያለው። ከሙሴ በፊት ሙሴ የተወለደ ፈርዖን ሊገለው ነበር ምናምን እያሉ የሚያወሩ ታሪክ ጸሐፊዎች ናቸው። አያስፈልግም ታሪክ አላለም። ግን በአምላክ ቃል ላይ ግን መቀላቀል የለበትም። ኦሪት ዘዳግም ምዕራፍ 34 ከቁጥር 9 ጀምረህ ስትመለከተው ሙሴ ሞተ፣ ተቀበረ፣ መቃብሩ እስከዛሬ ድረስ
አልተገኘም እያለ የሚነግረን ሙሴ አይደለም የሚናገረው። ምን ይላል ሲናገር? ሙሴ ሞተ ተቀበረ ብቻ አይደለም የሚናገረው። እንደ ሙሴ ያለ ነቢይ ከዛ በኋላ በእስራኤል አልተነሳም ማለት። ኢያሱ ያን እንዲናገር አይችልም። ኢያሱ ነቢይ ሆኖ ተነስቷል። ነገር ግን እንደ ሙሴ ያለ ነቢይ ከዛ በኋላ እስከ ዛሬ ድረስ አልተነሳም ሲል ዛሬ እያለ የሚያወሩት ረጅም ጊዜ የነበሩ ሰዎች ናቸው። ራሱ ዳን የምትባል ከተማ ሙሴ ከሞተ ከረጅም ጊዜ በኋላ ነው በመሳፍንቱ ዘመን የተቆረቆረችው። ነገር ግን ዘፍጥረት 14 ላይ እስከ ዳን ድረስ ሄደ፣ አብርሃም እስከ ዳን ድረስ ሄደ እያለ ይናገራል። ስለዚህ ዳን የምትባል ከተማ ሙሴ አያውቃትም ራሱ። ዳን የምትባል ከተማ ግን የሚነግረን ሙሴ ከሞተ ከረጅም ጊዜ በኋላ በባቢሎን ምርኮ ጊዜ የነበረ ሰው ነው። እንግዲህ አንዱ ቢብሊካል ማስረጃዎችን ናቸው። ሁለተኛ ኤርምያስ 8:8 ላይ የአምላክን ቶራ እኛ ጋር አለ ለምን ትላላችሁ? የጸሐፊ ብዕር በሐሰት አድርጓልና በሐሰትም በረዟልና። ኤርምያስ ደግሞ 23 ላይ ሲናገር ምንድን ነው የሚለው? የአምላካቸውን ቃል ለውጣችሁታልና እያለ ይነግራቸዋል። መጽሐፈ ዕዝራ ላይ የምትመለከተው ኦሪት ጠፍታለች ነው የሚለው። ጠፍታለች፣ የመጀመሪያ የነበረችው ጠፍታለች ነው እያለ የሚናገረው። ቸርች ፋዘርስ እነ አውግስቲን እነ ጄሮም ሁላ ሳይቀሩ እነ ዮስጦስ ሰማዕቱ ጀስቲን ማርቲርስ የሚባለው ሁላ ሳይቀሩ ኦሪትን በርዛችሁታል እያሉ አይሁዶች ጋር ይከራከሩ ነበረ። ምንም ጥርጥር የለውም ራሱ እንደበረዙት ማለት ነው። የሙሴ መጽሐፍ እንደበረዙት ማለት ነው። ኢቭን እንኳን አዲስ ኪዳንም ተበርዟል ይላሉ እነ አውግስቲን። ይሄ በማኑስክሪፕት ጉዳይ ላይ ሲናገሩ እነ ጸሐፊዎቹ ሲገለባበጡ ችግር ተፈጥረዋል ይላሉ እነ ጄሮም። ከፈለክ ሌላ ማስረጃ ሰጥሃለሁ ከፈለክ ይሄንን። ስለዚህ ባይብል ተበርዟል የምንልበት ምክንያት ያ ምክንያት ነው። ግን ውስጡ መለኮታዊ ቅሪት የለውም ብለን አይደለም። ሉቃስ 1:1 ላይ ምንድን ነው የሚለው? ቴዎፍሎስ መልካም ሆኖ ስለታየ እንጻፍኩልህ ምናምን እያለ ስለ ኢየሱስ አወላለድ ምናምን ይናገር። ማን ነው የሚናገረው? ሉቃስ ነው። ወንጌል ግን አይደለም። ወንጌል የሚጀምረው ከየት ነው ሲባል የኢየሱስ ወንጌል መጀመሪያ ብሎ ማርቆስ 1:1 ላይ ማስተማር ሲጀምር ነው። ማስተማር ሲጀምር ስንት ነበረ? የሉቃስ ወንጌል 3:23 ላይ እድሜው 30 ዓመት ሆኖት ነበር ይላል። ከ30 ዓመት በፊት የነበረው ከሌን ወለደ ምንድን ነው? ወንጌል አይደለም። ማቴዎስ 1:1 ላይ ብትመለከተው የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው፣ ወንጌል አይደለም የሚለው። አራቱ ወንጌል ተብሎ አሁን የሚባሉ ነገሮች ታሪክ ጸሐፊዎች የጻፏቸው ሲጽፏቸው ደግሞ ከአምላክ ቃል ጋር ከወንጌሉ ለክርስቶስ ከተሰጠ ወንጌል ጋር የተጨመረ ነገር ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኝን ቃል ሰጥቻችኋለሁና አለ። ምን ተሰጥቶት ነበር? ቃል ተሰጥቶት ነበር። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና አለ፣ ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 8 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነበር ሲሰማው? ከአንድ አምላክ ሲሰማ ነበረ። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ምንድን ነው የሚለው? የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድን ነው የሚለው? ከአባቴ የሰማሁትን ነገር አስታውቂያቸዋለሁ አለ። የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ ምንድን ነው የሚለው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል አለ። ወንጌል። ማርቆስ ወንጌል ምዕራፍ 1 ቁጥር 16 ላይ ምንድን ነው የሚለው? ዘመኑ ተፈጸመ፣ በወንጌል እመኑ እያለ የአምላክን ወንጌል ማስተማር ጀመራል። ኢየሱስ ከአምላኩ ተቀብሎ ሲያስተምር የነበረው ወንጌል ምንለው እኛ በወንጌሉ ላይ ተተከበለ ከሌ ወለደ የሚለው የቀበሌና የእድር መጽሐፍ አይደለም። ቁርአን ከሌ ወለደ የሚለው ነገር የአምላክ ቃል አይደለም፣ የአምላክ ንግግር አይደለም፣ ከአምላክ የመጣም ነገር አይደለም። ታሪክ ጸሐፊዎቹ መልካም ሆኖ ስለታየኝ ብሎ ሉቃስ የጳውሎስ ተማሪ የነበረው ለጓደኛው ለቴዎፍሎስ የጻፈው ደብዳቤ ነው ሉቃስ ወንጌል ማለት እንጂ የአምላክ ቃል አይደለም ሲጀምር ጀምሮ ማለት ነውና ይሄን ይመስላል ለማለት ፈልጌ ነው። እሺ እናመሰግናለን። ስለነበረው ላይ ወሂድዬ የመጨረሻ ማጠቃለያ ሰርተታ ነበር እንዴ? ያረተው ሚኪ ያረተው እንድትሄድበት ነው እንድትሄድበት ነው የመጨረሻ። አሁን ያልከው ነገር ለኔ ትንሽ ያልተዋጠልኝ ለምንድን ነው? ኢየሱስ ክርስቶስ ራሱ እናንተ እንደምትሉት ነብይ ሆኖ ከመጣ ዋነኛ ዓላማው ሊሆን የሚገባው የተበረዘውን ቶራ ማስተካከል ነው። እንደዛ ሲል አንሰማውም። እንደውም ከኦሪቱን እየከፈተ ሲያስተምራቸው ነው እና በምኩራብ እየገባ ትክክለኛ ትርጓሜውን ነው ሲያስተምራቸው የነበረው እንጂ ስለ ኦሪቱ ተበርዟል ይሄ ድጋሚ መጻፍ አለበት አይነት ነገር አላመጣም። ነብዩ መሐመድ ግን ወደ ነብዩ መሐመድ በተነሱበት ሰዓት ግን አሁን እንዳየኸው ሪራይት ነው የተደረገው ሁሉም ነገር። ሪራይት ለነብዩ መሐመድ የተሰጠ ስልጣን ለሌሎቹ ነብይ ታሪክን ሪራይት እንዲያደርጉ የቱ ጋር ነው ያደረገው? ሪራይት ያደረጉት እርሱ የቱ ጋር ነው? አንዴ ልጨርስ። ንገረኛ ማለት ንገረኝ እስቲ። ስጨርስ ትጠይቀኛለህ ሐሳቤ እንዳይበተን። አሁን ሐሳቤን ሜክስ አላረግ ፖይንቴ ነብዩ መሐመድ ጋር ሲደርስ ግን ነብዩ መሐመድ የኦሪቱን መጽሐፍ ኦልሞስት ሪራይት አድርገው
ታሪኩ ሙሉ ለሙሉ ተዛብቶ ነው ያገኘነው እና እሳቸው አሁን ትክክለኛውን ነጥብ አግኝተዋል ነው። አንዴ ጋር ሀሳቤን ፖይንት ኖት ትጨርሳለህ ሚካኤል። አንዴ እሺ ብራዘር መሰለህ አይተህ እኮ ነው። አንዴ አዳምጠኝ ችግር የለም ተጠቀማል እንጂ አትጎዳ። ኡስታዝ እያለ ያለው መሰለህ በማስረጃ አውራ ነው። ቅድም ሲያወራ ኡስታዝ ካየው በማስረጃ ነው ያወራው። አንተ ምን ማለት ከተሳሳትኩ ያርመኛል። ችግር የለውም ተሳሳትኩ። ጨርስ ሚኪዬ ቶሎ ጨርስና እኔ 30 ሰከንድ ብቻ ነው ኦልሞስት እና ነብዩ የተበላሸውን የእግዚአብሔርን ቃል ለማስተካከል ነብዩ መሐመድ እስኪመጡ ለምን ተጠበቀ? ራሱ ኢየሱስ ክርስቶስ ለምን አላስተካከለው? ነብይ እንግዲህ ከባቢሎን በኋላ ነው የመጣው። ከሱ በፊትም የነበሩ እነ ሚልኪያስ አሉ፣ ሌሎችም አሉ። ለምን አላስተካከለውም ነውና ይሄ ሃይሊ እስልምናን በጣም በትልቁ ጥያቄ ውስጥ የከተተው ይሄ ነው ማለት ነው ብዬ ነው የማምነው። ለዚህ መልስ ካለህ ብዬ ኦኬ። አይ ጥሩ ጥያቄ ነው፣ ግን ሪራይት የሚባለው ነገር ልክ አይደለም። አንደኛ ድጋሚ የጻፈው ማለት ነው ትርጉሙ ረሱል ሰለላሁ ዐለይሂ ወሰለም ድጋሚ የጻፉት ነገር የለም። ግን ረሱል ሰለላሁ ዐለይሂ ወሰለም ቁርአንን አልጻፉትም። ወደ 48 የሚደርሱ የረሱል ሰለላሁ ዐለይሂ ወሰለም ጸሐፊዎች ነበሯቸው። ቁርአንን ሲወርድ ሰሃባዎቹ ነበር ሲጽፉ የነበሩት። አንደኛ እሱን ያዝልኝ። ሁለተኛ ነገር ደግሞ ተውራት፣ ኦሪትና ኢንጅል የሚባለውን ሪራይት አይደለም የተደረገው፣ ሪቫይዝድም እንደገና ደግሞ እንደ ክለሳ አይደለም የተደረገው። ያ ራሱ ስህተት ነው። አምላካችን አላህ በቁርአን ውስጥ እየነገረን ያለ ነው ሜን ፖይንት የሚባሉት ነገሮች ለሙሳ አለይሂ ሰላም በኦሪጂናል ቅርጹ ምን አውርዶለት እንደነበረ፣ ህጉ ምን እንደነበረ፣ የሙሳ አለይሂ ሰላም ላይ የወረደው ተውራት የሚባለው ወይም ደግሞ ተውራት የሚባለው ነገር ጭብጡ ምን እንደነበረ ነው የሚነግረን። ለምሳሌ በሱረት ነህል ምዕራፍ 16 ቁጥር 43 ላይ ስትመለከተው ወደ እነርሱ ምን አደረገው? ምንድነው? ወደ እነርሱ ወንዶች እንጂ ሌላ አላክንምና የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ካለ በኋላ በመጽሐፍትም ላክናቸው፣ ወደ እነርሱም የተወረደውን ነገር ልትገልጽላቸው ወደ አንተ ቁርአን አውርድን ነው የሚለው። በሱረቱ ዩኑስ ምዕራፍ 10 ቁጥር 34 ላይም እንደዛ ነው የሚለው። ይህ ቁርአን ከአላህ ሌላ አካል ከሆነ የተቀጠፈ ሊሆን አይገባውም ማለት። ነገር ግን የበፊቱ መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዝር ነው ብሎ ከዓለማቱ ጌታ የተወረደ ነው ብሎ ነው የሚያስቀምጠው። በውስጡ ምንድን ነው የነበረው? እነዛ መልእክተኞቹ መተው መልእክተኞችን ሲያስተባብሉ የደረሰባቸው ቅጣት አለ። ያ ቅጣት ስላለ አሁን ደግሞ የመጣ ታላቅ መልእክተኛና የመጨረሻ መልእክተኛ አለ። ያንን መልእክተኛ ሰዎች ሲያስተባብሉ የቂያማ ቀን ወይም የፍርድ ቀን ላይ የሚቀጡት ቅጣት ስላለ ለዛ ናምና ነው ወደ ላይ የነበረውን የሚያመጣው። ከአደም ጀምሮ የነበረውን የሚያመጣልን ለዛ ነው እንጂ ያንን ነገር እዛ ጋር የነበረውን ነገር ከእንደገና የክለሳ ነገር ማድረግ ምናምን አይደለም። ቁርአን ራሱን የቻለ ሜሴጅ አለው። ዲቫይን ሬቪሌሽን ነው፣ ፕሮግረስ ሬቪሌሽን ነው፣ መቶ ፋይናል ሬቪሌሽን ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው፣ የመጨረሻ መልእክተኛ ናቸው። ከሳቸው በኋላ የሚመጣ ነብይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ ስለሌለ ፋይናላይዝድ ነው ያደረገው ቁርአን ማለት ነው። ኢሳ ኢብኑ መርየም አለይሂ ሰላም በመጣበት ሰዓት ላይ ደግሞ ራሱ የመጣለት ዲቫይን ሬቪሌሽን ወንጌል የሚባል አለ የመጣለት። እዛ ወንጌል ውስጥ ደግሞ ምን መጥቶለት እንደነበረ ቁርአን ይናገራል እንጂ በዛ ላይ የጨመሩት ሐሳብ ካለ ደግሞ ፊልተር አውት ያደርጋል፣ እስቲምባጥ ያደርጋል ቁርአን። ምን ማለት ነው? በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ምንድነው የሚለው? ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷልና አለ። ከዛ ፉርቃንን አውርዷል አለ። ፉርቃን ምን ማለት ነው? እውነትን ከሐሰት የሚለይ ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 7 ላይ እናንተ የመጻፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ አለ። እነማን ናቸው የቀላቀሉ? ክርስቲያንና አይሁዶች እውነትን ከአምላክ የመጣውን መልእክት ከሰው መልእክት ጋር አድርገው ከሰው ቃል ጋር ከታሪክ ጋር አድርገው ቀላቅለዋል። ስለዚህ ያን ነገር ፊልተር አውት ለማድረግ ነው ቁርአን የመጣው፣ እውነትን ከሐሰት ለመለየት ነው። ኢሳ ኢብኑ መርየም አለይሂ ሰላም ኢየሱስ ራሱ በመጣበት ሰዓት ላይ ስለ ወጋችሁ የእግዚአብሔርን ቃል ሻራችሁት ይላል። ወግ የሚለው ነገር ፓራዶሲስ ነው የሚለው ማቴዎስ ወንጌል ምዕራፍ 15 ቁጥር 7 ላይ ስትመለከተው ያንን ፓራዶሲስ ምንድነው ያደረጉት? ሚሽና የሚባል ነገር ጨምረዋል ላዩ ላይ። ወግ የተባለው እሱ ነው ራሱ። አንደኛ ነገር የጨመሩት ነገር አለ። ማቴዎስ ወንጌል ምዕራፍ 15 ላይ ደግሞ የቀነሱት ነገር እንዳለ፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 አካባቢ ላይ ደግሞ የቀነሱት ነገር እንዳለ ይናገራል። አሁን ለምሳሌ ምን አላቸው መሰለ? ምንድነው ጠላትን ጥላ ባልንጀራን ውደድ ሲባል ሰምታችኋል። እኔ ግን አለ ጠላቶቻችሁን ውደዱ አላለም? ሚኪ አላለም? እንደዛ ያ ብሏል። አዎ ጠላትን ውደድ ባልንጀራን ውደድ ጠላትን ጥላ የሚለው ጋር ነው ያለው። ልክ ዳለ ልታሳየን እንችላለን? የሙሴ ሕግ ላይ አይ እኔ አሁን እንደውም ላነሳ የፈለኩት አለው ለምጠይቅ ጥያቄ መልስልኝ አንዴ እና ከዛ ወደ ማጠቃለያ እየሰራው ነው። እንደው አለው የቱ ጋር ነው ያለው? ምን አልከኝ? ጥያቄው ተደግመዋል። ጠላትን ጥላ ባልንጀራን ውደድ ሲባል ሰምታችኋል ብሎ አለ አይደል ኢየሱስ? ያ የቱ ጋር ነው እንደዛ የተባለው? አይ ቲንክ ሌቪቲከስ ላይ አይደል ያለው? ኧረ የለም፣ ከአምስቱ መጽሐፍቶች ላይ የለም፣ ቀንሰውታል። አይሁዶች እያወራሁ ያለሁት ሜቢ አንተ እየመለስክ ያለው አቮይዲንግ ዘ ኢሹ ነው። እኔ ነቢያቶቹ ሳይሆን የጨመሩት አለ ስለወጋችሁ የእግዚአብሔርን ቃል ሻራችሁ ሲል ፓራዶክስ። አንተ እያወራህ ያለኸው ቴክስቹዋል ክሪቲሲዝም ላይ ነው ያለው። እኔ እየጠየኩህ ያለሁት ነቢያቶቹ ለምን አላስተካከሉትም? ከእግዚአብሔር የተላኩ ከሆኑ ካላ የተላኩ ከሆኑ
ለምን አላስተካከሉትም? ለምን መሰለህ? አዎ ጥሩ ጥያቄ ነው የጠየቀው። አንድ ልመልስልህና በቃ አንተ ወደ ቴክስቹዋል ክሪቲሲዝም ትገባለህ እኮ። ልጨርስልህ፣ በቃ አንድ ልጨርስልህና እናጠቃልለው። አሁን ጥያቄ ጠየቅኩኝ ነበር። አንድ ላይ እንድታጠቃልለው። ለምሳሌ ቶራው ፈርዖን በባህር ሰጥሞ ሞተ ይላል። ቁርአኑ ደግሞ ለምስክርነት እንዲሆን ሰውነቱን አስቀረን ይላል። አይደለም፣ ሰጥሟል። እሱም ሰጥሟል። ለምስክርነት በኋለኛው ላሉት ነው የሚለው። እንደሚወጣ ነው የሚናገረው። ወጥቷል። አሁን ራሱ የባህር ውስጥ የወጣው ነገር በኋላ ላሉት እናወጣለን ባለው መሰረት ወጥቷል። ባህር ላይ ነው ታሳየኛለህ። እሱን ነገር አሁን ወጥቷል የሚለው በምን አርኪኦሎጂካሊ አይደለም፣ ከቁርአኑ እናወጣለን በመጨረሻው ዘመን ላይ እንደሚያወጣ። አዎ ሱረቱ ዩኑስ ምዕራፍ 10 ላይ ያወጣለት አንዴ ቁጥር 94 ላይ ትንቢት ነው። በባህር ውስጥ እናወጣለን አለ። አሁን አውጡት። አሁን ሱራ 10:92 ላይ ያለው ኮላታ ላሳይኩ እናወጣለን ይላል። በባህር ውስጥ ከሰጠመ በኋላ በመጨረሻው ዘመን ላሉት ተአምር ትሆን ዘንድ አለ። ለኛ ማለት ነው። አውጣለት አንድ ጊዜ። አንተ አደከምከኝ ዘንድሮ አንላቀቃት። አንተ የምን አገር ቤት ስገባ አለቀህም። በደንብ ነው አይደለም ስለሆነ ነው እኮ ይኸውልህ ዛሬማ ከኋላ ላሉት ተአምር ትሆን ዘንድ አለ። ለኛ ማለት አይጉድ ፈልቷል። ግን ስለ ቁርአን ሳላቅ እንደዚህ ከፈተንኩ ትንሽ ሳነብ ነው። አንተ እኮ አለማወቅህ እኮ ነው። ኮንስትራክቲቭ የሆነ ኖሌጅ እንደሌለ እኮ ነው። እኔ ባይ ዘ ወይ ጄኒዩን ልጠይቅህ ነው የገባሁት። አንዴ አይ ወላሂ እንግዲህ ሚካኤል የተሰማኝ ታችን ራስህ የምታዳመጠው ማለት ነው። ወላሂ በጣም የተጫወተብን ያለውና ፕሊስ ራስህን አታስቀምጥ። እያወራህ ያለው ነገር ራሱ ቀላል ጥያቄ ነው። ማጭጭ ራሱ የበለሰ ጥያቄ ነውና ፕሊስ ይሄንን ተክሰው እኔ ጥያቄ ጄኒዩን ጥያቄ ነው የጠየኩህ። ቢሊትል ማድረግ አያስፈልግም። ጀስት ጎ ቱ ዘ ፖይንት ኤንድ አሁን ሪስፔክት አድርጌ ነው የማወራው። ራን ሳላቅ ምናምን ነገር እንደዚህ እንትን አልኩ። ዳስ ፎር ጄኒዩን መሆኔ እኮ ነው። እና አውቃለሁ የመጫወት የለም። አይ አይደለም፣ አትጠቀም። በቃ አንድ የሆነ እንትን ይዤ ጥቅስ ይዤ መጥቼ እዛ ላይ ሳዳርቃችሁ አትጠቀም። እንደገባ አደንግጡ ምናምን ሁላ ስትል ነበር። ሌላ ቦታ ይለመድከው። እኛ አይደለም ደነገጣችሁ እኮ የምር ደነገጣችሁ። ተው ሚኪዬ አያምርብህም። ወይ ሶሪ እኔ ለጨዋታ ነጥባችን እንመለስ። ከአንተ ጋር አይሄድም ራሱ ማለት ነው። በስናፋጥጥ እኮ የነበረው እኛ ነን እኮ በተለያየ በቀልም ቢሆንም በምንም አለማወቅን ከ190%ን ባይብልንም እኔ አላቅም እኮ አልኩ። ይሄ ግን ክርስትናውንም ራሱ እንዳታቀን ያደረግን እኮ ምንም ጥያቄ ስንጠይቅ አንተ እየጠየከኝ ያለኸው እኮ ይሄንን መጽሐፍ ማን ጻፈው፣ ይሄንን ቦታ ላይ ይሄ ተቀምጧል ነው እያልከኝ ያለኸው። እኔ ቴክስቹዋል ኤክስፐርት አይደለሁም ነው ነው ብዙ ታዳሚ ስላለ 92 ላይ አንዲያው አንብብለትና በቃ ይብቃል። እሺ ዛሬማ ከኋላ ላሉት ተአምር ትሆን ዘንድ በድንህ ሆነ ከባህር እናወጣለን ተባለ። ከሰዎች ብዙ ተአምራቶችን በእርግጥ ዘግይተዋል ያለው አላህ ያኔ ምንድነው ያለው? ወደ ባህሩ ሲከተው በኋላ ላሉት ተአምር ትሆን ዘንድ እናወጣለን አለው። ወደፊት እንደሚወጣ ነው የሚናገረው። ፊቸር ቴንስ ነው ራሱ። ሙስተቅበል ይባላል በእኛ። ፊቸር ቴንስ ነው፣ እንትን ነው፣ ምልክት ነው ራሱ። የቁርአን ትንቢት አንደኛው ይሄኛው ነው ራሱ ማለት ነው። ኤኒዌይ ይበቃሃል። ለዛሬ ይብቃን ኢንሻአላህ። ታንኪ ሶ ማች ሁላችሁንም አመሰግናለሁ ፎር ዩር ታይም። ሌላ ቀን ግን ስትመጣ ግን አዳምጥ እሺ ሚኪ። እንደዚህ አፋፌን አትበለኝ። እኔ እንደውም እኮ በጣም ታግሼ አዳመጥኩኝ። በዚህ እንኳን መወቀስ የለብኝም። ግን አመሰግናለሁ ሁላችሁንም። አፋፌን አላልከኝም እስካሁን። እኔ ጀስት አፋፍ ማለት ሳይሆን በምታነሳቸው ኢሹዎች ላይ በምን ዙሪያ ላይ ትወያያለህ? ወደፊት ስትመጣ ምናምን ነገር ደስ ያለ ነገር የሆነ ነገር አስተምረን ስትመጣ ታሺ ተዘጋጅና። አሁን እስካሁን ያልመለስክልኝ ነቢያቶቹ ለምን አላስተካከሉትም የሚለው እኮ እንዳልናገር አፋፌን አልከኝ እኮ። እሱ አዳምጣለሁ በሁለት ደቂቃ ውስጥ መልስልኝ። አይ በቃ እንትን አላልክም እኮ አላዳመጥክም። ስለዚህ አሁንም እንደማታዳምጠኝ ስለማቅ ይብቃል። አደከምከን። ሌላ ቀን ምንድነው የምታደርገው መሰለህ? ጊዜ ከባቢሎን በኋላ ያሉት ነቢያቶች ለምን አላስተካከሉትም? እቺ ብቻ መልስልኝ ይወርዳል። የምር በጣም አስቸጋሪ። አለማስተካከላቸውን በምን አወቅ? ምን ላይ ነው ማስተካከላቸው የምናውቀው? ምክንያቱም ተበርዟል እያልክ ነው አንተ እኮ። ከተበረዘው ብለህ መጽሐፍ ላይ ነው ማውጣልህ አለማስተካከላቸው ምክንያታቸውን። ምክንያቱም እኔ በእኔ መጽሐፍ ቅዱሱ ላይ ያሉት ነቢያት ተበርዟል የሚል ነገር። ቀለል ያለ ጥያቄ ልጠይቅ። ነቢያቶች ብሉይ ኪዳን ላይ የነበሩት ነቢያት የሚጠቀሙበት ቋንቋ ምን ነበረ? ምን ነበረ? እንደዛ አይነት አሁን አንተ እያልከኝ ያለው ቴክስቹዋል መልስ እኮ አይደለ? እኔ እያልኩ ያለሁት ነቢያቶቹ ለምን አላስተካከሉትም? አለማስተካከላቸውና ማስተካከላቸው ተበርዛቸዋል ብለው ለምን አልወቀሱም? ከተበረዘ መውቀሳቸውን ከየት ልስጥህ? ከምን ልስጥህ? ከመጽሐፍ ቅዱስ ወይም ከተበረዘዋላ ከተበረዘ ውስጥ እንዴት ተበረዘ ብሎ እንዴት ነው የምሰጥህ? ሚኪ እንዴት ነው የምታወራው? ቆይ ቀለል ያለ ጥያቄ ስጠይቅ እኮ አንተ መመለስም አትፈልግም። እኔ ለማስረዳት እንዲመቸኝ ነቢያቶቹ ሲጠቀሙበት የነበረ ቋንቋ ምን ነበረ? ብሉይ ኪዳን ላይ የነበሩ ነቢያቶች እስቲ ቀለል አድርጌ ልጠይቅህ።
ዕብራይስጥ ነው ሌላ ምን ዕብራይስጥ ፓሊዮ ዕብራይስጥ ነው ወይስ ማሶሬት ዕብራይስጥ ነው? የትኛውን ነው የምትጠቀመው? እንዲህ አይነት እኔ እኮ ነግሬያለሁ መጀመሪያ ስገባ። እሺ በቃ የቴዎሎጂ ተማሪ አይደለሁም እኮ አሁን እኮ ላስረዳ ስልህ የሆነ ነገር አላውቅም ምናምን ነገር ትለኛለህ አይደለም። እኔ እኮ የኔ ጥያቄ ነቢያቶቹ ለምን አላስተካከሉትም? ነብዩ መሐመድ ለምን ተመረጠ ነው? ይሄን ለማስተካከል ተበርዘዋል እኮ። አለማስተካከላቸውን ከተበረዘ ነገር እንዴት ትሰጣለህ? ራሱ ለምሳሌ ሰውን ይሄ አሁን ያነሳውላ አልሱራ ላይ ሰጠመ ይላል። ያንተ ግን ቁርአኑ ሰጠመ ይላል። ሰጥሟል ይላል ቁርአኑም። ላሳይህ። አዎ የቶራው ፈርዖን ሰጥሟል ይላል ቁርአኑም ራሱ ሰጥሟል ይላል እኮ እዛ ጋር የሚያለው። ሰውነትን ፕሪዘርቭ እናደርጋለን የሚል የለም አይደለም። ፕሪዘርቭ እናደርጋለሁ አይደለም የሚለው በኋላ ላይ ትወጣለህ ነው የሚለው። በኋላ ላይ ትወጣለህ። ለምስክርነት ተረፈ የሚለውን አርኪኦሎጂካል ኤቪደንስ ትሰጠኛለህ? አላው ከዩቲዩብ ላይ ክፈትለት አንዴ። የፈርዖንን እንትን አስከሬኑ የወጣው መሚ የሚባል ነገር ነበር የሚጠቀሙበት የነበረው። አሁን ቅርብ ጊዜ ነው የወጣው። በኋላ ላሉት ይላል ለኛ ቪዲዮ አወጣለት የፈርዖንን አስከሬን። ይምራን አለ እያወጣት ነው ኡስታዝ። በነገራችን ላይ ፍሪጅ አለ አጠገባችሁ? ሚኪ አጠገባችሁ ፍሪጅ አለ? እንትን ልታዝልኝ ነው? ቀዝቀዝ ያለ አለ ወይ ነው? አለ ፍሪጅ አለ ወይ ቤታችሁ? አይጠፋም፣ ፍሪጅ ይጠፋል። አንተ እዛ ትቀዘቅዛለህ፣ አንተ እኔን እዚህ ታቃጥለኛለህ። ለበለብከኝ እኮ እስኪ በቃ ይደረግ። የፈርዖኑን ማለት እኔ አሁን በታሪክ ደረጃ አላጥም ሊያሳይ ነው እኮ። መታገስ እኮ አልቻልክም እኮ። ወደ ሰፊ ብትሆን ምን አለ? ወደ ባሻውን ክብኝ እኮ ሚኪዬ፣ ዛሬ ጭክን አድርገብኝ። መጀመሪያ መሚውን ላሳይህና ከዛ ሳይንስ ያያትን ደግሞ አወጣልሃለሁ። መሚውን ላሳይህ። ማን ነበረ ንጉሱ በራምሴ ጊዜ ነበር? ራምሴ ይሉታል። ራምሴ ይታያል። ይሄ ነው የተገኘው። በኋላ ላሉት ታምር ትሆን ዘንድ እናወጣሃለን ብሎ እስኪ ማብራሪያውን አምጣው። ምንድነው ሿሿ የምትሰራው? አርኪኦሎጂ ዝም ብለህ ስለ ፈርዖን ስለሚማር ሰው የለም እኮ ማንኛውንም መሚ አይደለም እኮ። አረ ከባህር እንዴት እንደወጣ እንዴት እንደተገኘ ዩቲዩብ ላይ ገብተህ ይኸው ራሱ ዊኪፒዲያ ላይም ገብተህ ዝም ብለህ ጎግል ብታደርግ የምታገኘው ነገር ነው። የተገኘው ራሱ 1881 ነው። የሚል ነገር የለውም። ልስትክርጋ የተገኘው ራሱ 1881 ነው። እሺ የታለ ማስረጃውን እየጠበቅኩ ነው። ይኸው ዩቲዩብ ላይ እኮ ነው ከፍቶ ያሳያል ከፈለክም እና ወይ ደግሞ ከፍቶ ያሳያል ማለት እንደዚህ ፎቶ በማሳየት ነው። በፎቶ አይደለም ቪዲዮ አለ። የተገኘበት የወጣበት አውጥተውት ሲያዩት እንደነበረ የሚያሳይ ቪዲዮ አለ። እኔ አሁን እኮ አንደኛ ውጭ ነኝ ያለሁት ማወራኔ በረንዳ ላይ አለ እኮ። ይምራን ለምን አያሳየንም? እኔ እርግጠኛ ስለሆንኩ እኮ ነው እንዳልተገኘ። አረ ይምራን ቆይ እስቲ እያወጣሁ ነው። እንትን አንድ ዌብሳይት ልከፍት ላይ ፈልጌ ነው። ያው እያወጣሁልህ ነው። እሺ ብራዘር ረጋበል። እሺ እዛው ወይም ቪዲዮን ካገኘሁ ላክልኛል። እስኪ ከፍት ድረስ ሚኪ እንዴት ነህ? ሰላም ነው? ሰላም ጉዳይ ዲያ እንዴት ነህ? አለን። እንዴት አየው ውይይቱን ከኡስታዝ ጋራ? ኡስታዝ በጣም ታክቲካል ነው። በጣም አልተማርክበትም? በአሁኑ ውይይት ላይ ስለ ታቦቱ ጠይቀኝ ነበርና እሱ ሁሉ እኮ ስለ ታቦቱ ላይ አሁን ቁርአኑ ላይ የተነሳው ነገር ጭማሪ ታሪክ ነው ያስገባ ነው። ቶራው ላይም የሌለ በሳሙኤል መጽሐፍ ላይም የሌለ መላእክቶች ተሸክመውታል የሚል ታሪክ አስገብተናል። ለዚህ ምሳሌያችን የሙሴን እባብ የለወጡት ሁለት ሰዎች ቶራው ላይ ስላልተጠቀሱ እኔ እንደዚህ ብለህ ልጠይቀኝ አትችልም አይነት መልስ ነው። አጥጋቢ አይደለም። እኔ ብዙም በጣም አሪፍ አድርጎ ነው የመለሰልህ። ጥሩ አድርጎ መልሶልሃል። ግን ጀስት ለማዳመጥ ለመስማት መሞከሩ በጣም አሪፍ ነው። ለመስማት በተለይ አንተ ታውቀኛለህ። እኔ በጣም ዊዝ ማይ ቤስት ፐርፎርማንስ ነው ዛሬ እንትን ያደረኩት። ግን ችግር የለውም። ለማንኛውም አመሰግናለሁ ሁላችሁንም። መረጃውን ታቾኛ ያለው አይ እንትን በለው ልኬልሃለሁ። ሰልሟል ራሱ ዶክተሩ ሰልሟል መጨረሻ ላይ ማለት ነው። ወጣ እንዴ?